ገሳ አጋራ ቤተሽ የሚሉት ዳንዴ ሰውን የምታረመው ስህተቱን በመገራያ ብቻ አይደለም እና ፍቅር አዲስ ደወለችልህ መቼም እናንተ አትታዘቡ እኔ ወኔው ልታዘብ እኔ ምትል ቅጽል እኔ ምትል ሰበዝ ከራፐር አጠፋም እቺ እኔ መንፈስ እኔ ነኝ ጀማሪ እኔ ነኝ አንደኛ እኔ ነኝ ስመጥር እኔ ነኝ ዝነኛ አንዳንድ ዘፈኖች ላይ ምርቃቴ ጀስት ከግርግዳ ማሳመሪያ ፎቶነት የዘለለ ያመጣልኝ ነገር የለም በተደጋጋሚ ስለ ዲያቆን ዳንኤል ክብረት ተነሳ አሁን እዚህ መድረክ ላይና እንደው አሁን ስለሱ ያለ ሐሳብ ምንድነው የሚኖሩ ሰዎች አይተዋወቁ በታሪክ አይተዋወቁ በጣም አደገኛ ነው በቃ እኔ ማህበራዊ ኑሮ እንዴት እንደሚሳለጥ አላቀመና አንተ አሁን በዛ ሙዚቃ የናፈቀ አሁንኛ አጣን የምንለው ማህበረሰብ ነው ማለት ነው በተዛለኝ የዛው አሁን እንዳልኩ የወሰርኳቸው ኮንሴፕቶች ነበሩ ከአንዳንድ ጽሁፎች ላይና አሁን የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ተዛለኝ ሀገር ይላል ይሄኛው ዛፋኝ ከሀገሩ ወጥቶ ላደገበት ባህል ወግ ስርዓት እርቆ ያለ ሰው ያ ኩበቱ ሽታ የሚለው አይነት እርቆታል ባህሉ የሚያያቸው ሰዎች የሚያውቃቸው አይደሉም ያን ነው ናፍቀኝ ያ ሽታ ናፍቀኝ የሚለው እኔ ደግሞ ያደኩበት ባህል ስርዓት ወጉ እኔው ኖሬበት ግን የለም ናፍቀኝ ያ ልማድ ያ መተሳሰቡ ያ አብሮነቱ እና እንደውም ልክ ከዛፍ እንደወደቀ ቅጠል ከእምነቱ እንደሸሸገ እንደጠፋ ምእመን ይላል እና ከዛፍ እንደወደቀ ቅጠል የምትለው ሐሳብ ምንድነው ከግንዱ ተለይቶ የወደቀ ለመሬቱ ባዳ ነው ሐሳቡ ከዛፍ እንደወደቀ ቅጠል ከእምነቱ እንደሸሸ ምእመን ከእምነቱ እንደጎደለ ምእመን እና ያ የሃይማኖታዊ ባህላዊ ማህበረሰባዊ ሐሳቡ ሁሉ እዛ ውስጥ ጎደለብኝ ጠፋ እንግዳውን ሆኝ ቴዲ አፍሮ ራሱ ማለት ነው አድማሽ የሚለው ሐሳብ ያቀነቅናል ልቤን አፈቀሽ ወዳጄ ይላታል አይደለም እንደዛ ነው ብሏል ባልሳሳት እና ሀገሬ ውስጥ ይያለው ሀገሬን አፍቃኛለች ይላል መምጫሽ መቼ ነው ይላታልና በጣም በቃ ከፍ ያለ ሐሳብ ነው ያነሳው ቀላል አይደለም በጣም እንደዚህ አይነት ለምሳሌ መብከንከን እንደ ሀገር የነበሩን ያጣናቸው የሆኑ መሆን የሌለባቸው ምናምን ሐሳቦች ነው ዘፈኖች ላይ የሚታዩት ለምሳሌ ነግበኔም በተመሳሳይ ነግበኔም እንደዛው ነግበኔም ምንድነው ሞር እሱ የተሰራበት ሞመንት ምን መሰለ ሙዚቃውን ስንሰራው ወይ ሙዚቃውን ዳኒ ሲሰራው ሐሳቡ የፈለገው የነበረው ጀስት እስክስታ የሚያስመታ ዳኒ ማለት ዩኤል ይባላል ፕሮዲዩሰር ነው ሙዚቃዎችን ጀባን ኢፒ አብሮናቸው ነው የሰራው ጀባን ኢፒ እሱ ነው የሰራው እና አልበም ጭምር ከሱ ጋር ዳኒ ተብሎ እንዳይታለፍ ፈልጋል ዳኒ በጣም የሚገርም እንደውም ከሱ ጋር ያሳለፍኳቸው ብዙ የተማርኩባቸው ጉዞዬ ሁሉ በጣም እንደውም ይበልጥ የምፈልገው እርግጠኛ መንገድ ላይ እንዳለው ሁሉ ያረጋግጥኩበት ምን ይሰጠኛል መሰለ ፕሮጀክት ይሰጠኛል ይሄን ነገር እስቲ አንብበው ይሄን ነገር እስቲ ስመው አንተ ከምትተላዋቸው ሐሳቦች ጋር ያለ እንትን ሰጀስት ያደርገኝ ነበርና ሙዚቃ ብቻ አይደለም በጣም ብዙ ነገር ላይ ሐሳብ ያለው በጣም የሚገርም ሰው ነው እና እቺ አሁን የነግበኔ ሐሳብ ምንድነው ሙዚቃው እስከ ስታንድ እንመታ የሚያስደስት ሐሳብ ዘና የሚያደርግ ሐሳብ ብዙ ጊዜ ጥያቄ ነበረ ቺል እና ማርኬት ዋይዝ ስራ የሚል ሐሳብ ኦኬ ከዛ እሱን ስሰማው እኔ ደግሞ ያነቡ እስክስታ አይነት ሐሳብ መጣልኝ ያነቡ እስክስታ ነግበኔ እና ምንድነው ሐሳቡ አሾይና ያላለ ዛሬ አሾይና ብራኔ በራ ጭጋጉ መንገድ ይጠራ አወኮ ወዳጄን እሰየው ጥላይ ለየው መንታ መንገድ ላይ መንታ መላዙን አናታናቱን ባቡል ለየው ይላል አሾይናው ያ ወዳጄ መሰለውን ሰው ማንነቱን ስላወቀ ነው እንጂ ድግስ ኖሮበት ወይም ደስታ ቀን ኖሮ አይደለም ግን አንድ በግማሹ መንገድ እንኳን አውቄያለሁ በተረቶቻችን እኮ ይባላል ወዳጄን አውቃለሁ ጠላቴን ያዘልኝ ይባላል ጸሎትም ነው
እና ያ ሐሳብ እዚህ ነግበኔ ውስጥ ከብዙ ነገር ጋር ነግበኔን ረሱት ይላል። ነግበኔን ረሱት መልሶ የሚወቅሳቸው እንደዛ አይነት ሰዎች እና እንደዛ አይነት ሐሳብ ያለ በብዙ ነገር ውስጥ መተርጎም የሚችል ሐሳብ ብዙ ዲቴል እዛ ውስጥ አልሄድም። እሺ ከዛ በኋላ ደግሞ እንትን ማለት እዛው ነግበኔ ላይ የሆነ ግጥም ገልብጣ የጻፍክበትን ፓርት አለ ነገረና እንዴ እሱን እንደ ራሳቸው ይድረሱበት እንትን ነው ሐሳቡ የነበረው ምንድነው እዛ ውስጥ ያለው ሐሳብ ሞር ከጥበባዊ አገላለጽ ይልቅ ለቁጣና ለስድብ ይቀርባል የሚል ሐሳብ ነበር። ማንን ነው የምትሰድበው? እንትን ፐርሰናል አይደለም ስለ የተወሰኑ እንደዛ የሳልኳቸው እንደዛ የሚያስቡ ማህበረሰብ ላይ ብዙ ጫና አሳድሩ ምላቸው ሰዎች አሉ። በብዙ ዘርፍ ላይ ትልቅ ቦታ ላይ አሉ ምላቸው እነሱ ሰዎች እነሱን ነው ቀጥታ። ስለዚህ ማህበራዊ ጉዳይ በህይወት ውስጥ ከሚያስጨንቅ ከፍተኛው ነገር ነው ማለት ነው። በጣም ጎሎ እኔ የጨመረልኝ ነገር ካሁን በኋላ የመጣው ትውልድ እያገኘው ነው ብዬ አላስብም። እንዳልኩ ከአባቴ ጋር ያለኝ ሪሌሽን ብዙ የተማርኩበት ያ ከዛስ ያገኘኋቸው አያቴ ማህበረሰባዊ ህይወቷን ስትነግረው በጣም የምኮራበት ሽምግልና ስርዓቱን ስትነግረኝ የምኮራበት የተጠራችን ወግ እንዴት እንደምትነግረኝ ከመጀመሪያው ጀምሮ እስከ መጨረሻው አዳምጬ ከዛ ውስጥ ፍሬ ነገር ወስጄ እኔ ለራሴ ዘመን እንዲመስል አድርጌ ተጠቅሜ ራሴን ገስጬበት ገብቷል ለሰው ደርሼበት አሁን የምትለው ነገር በጣም የሚገርመኝ ነገር አለ። ሁለት የሚጋጩ ነገሮችን አንድ ላይ እንዴት እንደምታስኬድ ሳስብ በጣም ይገርመኛል። ለምሳሌ ድሮ የነበረው ማህበረሰብ እሷ ያደገችበት ከዛ በኋላ እየተቀየረ የመጣውን ልማዶች ምናምን ስታይ የሆነ ጊዜ የሆነ ማህበረሰብ ውስጥ የሆነ አካባቢ ላይ እየኖረች ያስቀይሟታል። ሲያስቀይሟት አዘነችና ስትወቅሳቸው ሰማለሁ። እንደዚህ አድርገው አለችና ከዛ ምን አለች? የሆነ ለቅሶ ወቅት ሲደርስ ንገሯቸው፣ ጎረቤቶቼን ንገሯቸው አለች። ከዛ እንዴ ሲያስቀይሙሽ የነበሩ ናቸው፣ ሲጎዱሽ ነበር፣ እንዲህም ስትይ ነበር አይተናል። ታዲያ ለምንድን ነው የምትይስል? እንዴ እኔ እኮ ጎረቤቶቼ ናቸው፣ ወጣም ያ ነገር ተከሰተ ብዬ አልተዋቸው። ለምንድን ነው? ጎረቤት ከሩቅ ካለ ዘመድ ጎረቤት ይበልጣል። እና ይሄንን ሁለቱን አንድ ላይ ማስኬድ ጥበብ እኔ ሰው ውስጥ አይቻለሁ። መጠያየቅ ምን ያህል ቫልዩ እንዳላት አንተ ይዘህ ከመጣው ይልቅ መጠየቅ እሷ ጋር ምን ያህል ቫልዩ እንዳለው ከሷ አይቻለሁ። ምንም ባልላት እሷን ማገዝ ባልችል የሆነ ነገር ይዤ ባልሄድ ትንሽ ስሜት ተሰምቷት ከሆነ እንዴት ነበር ውሎሽ ማለቷ ለሷ ሁሉ ነገር ነው። ከቀያም የሚልቅ ፍቅር አለ ማለት እና ስትጠይቃት በቃ ያ ለሷ ትልቅ ጠያቂ ተነዘ እና ቫልዩን ያደር እድሜ እየጨመረ ነገሮችን በራሴ መኖር እንዳለብኝ ሳቅ ህይወት ውስጥ ከሰዎች ጋር ግንኙነት ውስጥ ምን እንደጨመረልኝ ሳቅ ማገኛቸው ሰዎች ውስጥ ምንድነው እኔ ይዤ የመጣሁት ነገር ብዬ ማሰብ ሲጀምር ለካ የተማርኩት ከነዛ ነገር ነው። አሁን እያሳጣን ያለ ነው ያንን ነው መስጠት ነው። ወደ ጓደኞቼ ጋር ሲሄድ ይዤ የመጣሁት ያ ሩሩ ማንነቴ ጓደኛዬ ይለኛል አንድ ቦታ ማሰብ ራሱ ይገርመኛል እኮ ይለኛል። ለምን እዛ ጋር ትኩረት እንዳረግ ያደረገኝ ያደኩበት ሐሳብ ገብቷል። የተሰጠኝ ነገር የተመገብኩት ነገር ገብቷል ብዬዋለሁ። ዘፈን ላይ ምግብ ስትበላ ለሰውነቴ ለምግቤ ለአካላቴ እድገት ብለን እንደምታስበው የምትወስዳቸው ከሰዎች የምትወስዳቸው ንግግሮችም ለአይምሮን ምን ያህል አፌክት ያደርጋሉ። ዛሬ ትራማ የምንለው እሱ ነው እኮ ትላንትና ጭቅጭቅ ውስጥ ያደገ ልጅ ነው ዛሬ የዛ ነገር ፍርሃት አድሮበት ብዙ ነገር ውስጥ የሚመጣው። ምናልባት በየቦታው ያለው ሊደርሺፕ ላይ በየቦታው ያሉ ነገሮች ሁሉ ለምን ይሆናል እንደዚህ የሚሆኑት ብለህ ስታስብ ጥያቄ ይፈጥራል። ገብቷል። አንድ ሴትዮ ስታወራ ሰምቻለሁ። በአፍሪካ ውስጥ አስተዳደር ውስጥ ያሉ ሰዎች የትራማ ውስጥ ያደጉ ናቸው፣ ለዛ ስልጣን ብቁ አይደሉም ብላ ትላለች። ከምን አንፃር? ለምሳሌ ያደጉበት መንገድ
ያ ነገር ጎሉባቸው ነው ያደጉትና ሚዛናዊ ሐሳብ የላቸውም። ራሳቸውን ወደ መጥቀም የሚሄዱት ከዛ አንፃር ከብዙ ጉድለት ውስጥ የተገኙ ናቸው። አንዳንዶቹ ከኢኮኖሚ ጉድለት ምግብ ተመርጠው ቀንጭረዋል ነው እንደውም ያለችው እሱ። ግን ስለ ትራውማ ካነሳ በማናልፈው ነገር በፊት ያደግንበትን እድገት በሙሉ አሁን ወደ ትራውማ ነው የሚሉ ሰዎች እንዳሉ ታውቃለህ እያሉት ነው። እኛ ያደግንበትን አሁን እኔ እናንተ የምናወራበትን ውቡን የሆነ ነገር ትራውማ ነው ይለዋል። አሁን ሰው ሁሉንም ላይኖር እኮ አይችልም። የህይወት ጫና ላይኖር አይችልም። በሆነ ሁሉም የሚፈተንበት ነገር ይላል። እናት ስትቆጣ እናቴ ዛሬ ምናምን አመት የተቆጣች ያንን ትራውማ ነው ሊሉ ይፈልጋል መጥቶ ማለት ነው። ገባ እንትን ነው እኮ ግን አሁን ያለፍንበት ወይንም የኖርነው ሁሉ ሙሉ ነበር ማለት አይደለም። በነገራችን ላይ ያደግንበት መንገድ አሁን ምንድነው የትኛውም ዓለም ላይ በተለይ የሰው ልጅ እዚህ ምድር ላይ መኖር ከጀመረ ጊዜ አንስቶ ምንም ነገር ከማወቅ ካለማወቅ ወደ ማወቅ አብዛኛው ነገሩ እያደገ ነው የመጣው። ለዚያም ነው ብዙ ነገር ያለው። እኛ ከትላንት ወዲያ የሆኑ ሰዎች የሆነ ቦታ ላይ ቁጭ ብለው ተሰብስበው ምናምን ያወሩ ይሆናል፣ መልእክት ያስተላልፉ ይሆናል። እኛ ዛሬ ሶስታችን እዚህ ቁጭ ብለን እያወራን ነው። ነገ ተነገ ወዲያ ይሄንን በጣም ብዙ ሺህ ሰው ያየዋል ብለን እንጠብቀዋለን። ይሄ መልእክትን ለማድረስ እድገት ነው። ምንም ሌላ ብዙ የተሻሻለ ነገር አለ ከእንትን ምንም ይሄ ጥያቄ የለውም። ግን በዚህ ውስጥ ያጣናቸው ነገሮች አሉ ነው። እነዚያን ነው ለማንሳት የፈለግነው። አሁን አንዳንድ ሰዎች ይሄ ወደ ኋላ ዙር ብሎ የድሮ ስርዓት ናፋቂ ነው የሚል ስም ይሰጡናል። እንደዛ ነገር ሳይሆን ምንድነው የሆኑ ግን በተለይ ኢትዮጵያ ውስጥ የሆነ አይነት አኗኗርን እያጣን መተናል። ይሄ በቃ የሆነ ነበር። አሁን ስናወራ ብዙ ሰዎችን አምጥተን ስናወራ እንዲህ ያደርጉን ነበር፣ ጎረቤት ይገርፈን። መገረፍ ነው የናፈቀን ያለው እኮ መቀጣት። አንድም ደግሞ ገዜ ሶሻል ሚዲያው ላይ ትላንትና ጎረቤት ሲገርፈን ነበር፣ እናታችን ስትቆጣን ነበር፣ አባታችን ሲቆጣንና ዛሬ ድረስ ልንደርስ የደረስንበትን መንገድ ሁሉንም ትራውማ ነው ብለው ሊሰጡን የሚያስቡ ሰዎች እንደቀዋል። እንደዚህ አይነት የተሳሳተ ምትከታ አለ። ለምሳሌ አንድ እንደውም እኔ ልንገራ፣ አሁን በፊት አንድ ሰውም ሲል ሰምቻለሁ። የሆነ ሰው በአካል ወይም ደግሞ በሆነ ነገር ጎሏል ብለህ የምታስበው ማህበረሰብ ጋር ስታየው ትሪትመንት ነው እንጂ ያለው የማሾፍ ሁኔታ አልነበረም። ዛሬ ሶሻል ሚዲያውን ነው እኔ ሰሞኑን እያየው ነበር። በጣም ምን ያህል እታች እንደወረድን መዝሙር እየዘመረ ጀስት የሚልበት ቋንቋ አማርኛው ብቻ ስለተንሻፈፈ ወይ የሆነ ነገር ስላለ ብቻ ያንን ለፋኒ ወይም ምንም መጠቀም አንድ ሃይማኖታዊ ነኝ ከሚል ስለ እምነት ትልቅ አስተሳሰብ አለው ከምትለው ሰው አይጠበቅም። እይታቸውን ስታይ ምንድነው ዓላማው? ገብቷል? ሃይማኖታዊ ሐሳብ ነው። ቢያንስ ልታፍር ትገባል። በፊት ምን ይባላል? የሆነ የተሳሳተ ነገር ወይ በኔ እንዳይደርስ ልንከስ ምናምን ይባላል። ገብቷል? ይሄ ምንድነው አላስቀጥለው። ዛሬ ያ የአምላክ ይፈርድብኛል የሚለውን ሐሳብ እንኳን ተተነዋል። ነግበኔ ነው በቃ ያ ነው። ነግበኔን ረሱት ያለ ነግበኔን ረሱት ብንላት አሽ ወይና ብርሃኔ በራ ጭጋጉ መንገዴ ጠራ አወኮ ዳጄን እሰየው ጥላይ ለየው መንታ መንገር ላይ መንታ መላሱን አናታናቱ እባቡን ለየው ለምጣዷ ስል አይጡቱ ለፍ እኔ ተጣብቆኝ ለፍቅር ብዘል አረፈደም ገና ሁሌም ፋሲካ መቻለገና ሙሾ ወለደው እስክስታለና ዝምታዩ አጠው ፈሊጣለና ካለመናገር ቢቀር ሹመቱ መቼ ቀረልኝ የሰዓት ራቱ የዋሊት ፊቱ ተረተረቱ ማይቻል ብችል ካልዳነ ቤቱ ወየው ሆዲያ አባውን ብቀስ ያገኘው ጊዜ የሰጡት ገልግል እውነት እስኪዳኘው የተሸፈነው እስኪፈነዳ የተጨበጠው እስኪከነዳ የጆሮ ጀንበር ስጠልቅ ወየው ነው የቀንድ ማታ መርዶ ሲረዳ ነግበኔ ነራስ እንትን አለች። ከሙሾ ጋር የተያዘ እስክስታ በጣም በቃ ትራጀዲ ነው። እንደዚህ ትራጀዲ ነው። በቃ እልም ያለ ትራጀዲ ነው። እልም ያለ እንባ ነው የሚታየው። በጣም ጥሩ አድርገን የገለጽከው። እሱ ብቻ ሳይሆን አሁን እቺ የጆሮ ጀንበር ስጠልቅ የቀንድ ማታ ሲረዳ የሚለው አንድ መጽሐፍ ላይ እሰማዋለሁ አነበዋለሁና
ጠጠርና ሌሎችም መሰለኝ ጠጠርና ሌሎችም የሚለው መጽሐፍ ላይ የዲያቆን ዳንኤል ክብረት መዋዘ ጥበባት ዲያቆን ዳንኤል ክብረት ጨምርበታ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የኢቲቪ ምናምን ቦርድ ሰብሳቢ ነገረኛ ነው እና የቀንድ ማታ መርዶ ሲረዳ የምትለው ሐሳብ እዛ ላይ አይቼው ነበርና የአንድ ጥጃ የቀንድ ዘመኑ ላይ የጆሮ ዘመኑ ላይ ያደምጣል ቀንድ ዘመን ላይ ሲደርስ ግን በጆሮ ዘመን ሐሳብ ላውራው ካልክ አትችልም ይወጋሃል የሚል እና እኛ የመስማት ጊዜያችን የማዳመጥ ከዛ ተምሮ ደግሞ የራስን ነገር ጨምሮ አጎልብቶ መጠቀም ሂደታችን እያለፈ መጥቶ ቀንድ ዘመን ላይ ከደረስን አገር ወከት ነው ተሆነው ነው የኔ ሐሳብ እያንዳንዳችን የማድመጥ ዘመን ያስፈልገናል የማድመጥ ዘመኑ ደግሞ እያለፈ ከመጣ ጉልበተኛ እየበዛ ከመጣ የቀንድ ዘመን ከተወለደ ደግሞ ያንን መመለስ አንችልም ወደ ኋላ መመለስ አንችልም እና የሚል ሐሳብ ነው እሱን ተጠቅሜ የቀንድ ማታ መርዶ ቢረዳ አሁን ሶሻል ሚዲያ ላይ ያለው አብዛኛው ሰው መስሚያ ይጥጥ ነው የሚለው የቀንድ ዘመኑ ላይ ነው ማለት ነው ልትገስጠው ትችላለህ እንዲህ ነው ልትለው ትችላለህ አይ ነው ግን ያን ስሜት እንደዛ እንደሆነ ምክንያቱም ዘመኑ ላይ አይደለም ምክንያቱም እየነገርከው እንኳን ያንን ለማረም ለማስተካከል የሚፈልግ ሰው የለም አማርኛ ላይ ለኛ ሰው ነው በእውነት የመንፈስ ጦርነት አሳሲበና ስለሱም ዘፈን ነገር የመንፈስ ጦርነት በጣም ነው የምወደው የመንፈስ ጦርነት ከሚለው ከርሱ ጀምሮ በቃ ይጋባኛል እሺ የመንፈስ ጦርነት የሆነ ጊዜ ትምህርት ዘመን ደርሶ አንድ ያጎቴ ልጅ አለ እና እሱ ቦርሳ ሊገዛለት መርካቶ ይገዛለት ብሎ አጎቴ ነው ይለኝና እሺ ብዬ እሄዳለሁና ልክ ልወጣ ስል የስፓይደርማን ግዛልኝ አለ ስፓይደርማን መሰል ያለበት ከዛ ወዲያው በቃ ይሄን አስቦ ነበር ፍሰለሰል ነበር ምክንያቱም እኛ የራሳችን ሂሮ ጀግና ሀገር ያቆሙ ሀገር የመሰረቱ ያቆዩልን በመልካም በጣም ብዙ ጀግኖች ያለን ሰዎች ነን እኛ ቦርሳ ላይ አተመን መሸጥ አቅቶን የሆነ ሀገር ሰው ኢማጂነሪ ጀግና ስለሌለው ያንን በፊልም የተቀረጸ ጀግና ቀርጾ ለኛ ሰጥቶን ያ ሁሉ በዛ ፊልም የተነሳ አፌክት ሲደረግ ልጆቻችን አፌክት ሲደረጉ ማህበረሰቡ ስለዛ እንደቁም ነገር ሲያወራ just አርት ነው አርት ወይ ፎርሙን ልታደንቀው ትችላለህ ከዛ ውጪ ግን እንደ መለያ እንደ አዳኝ እንደ መሲ እየተቆጠረ ገብቷል እኛኩ በንግርቶቻችን ቴዎድሮስ ይመጣል ይያለን እንላለን ሀገርን አንድ መልሶ የሚያረግ ምናምን እነሱ just የነዛን በሆነ ቅዠት ውስጥ በተሞላ ሞር ፓወርፉል የሆነ ከዓለም ከምንኖርበት አኖራር በዘለለ መልኩ just ፊልም ቢሆንም ያንን ግን የሚቀበሉ ህፃናት እንዳሉ ስለሚያውቁ ገብተ የህፃናት ዩቲዩብ ላይ ስታይ እንደዛ ናቸው ብዙዎቹ ይገርማል እና ያ ሐሳብ እኛ መንፈሳዊ ጦርነት እያካሄድን ሰው በአካል የሚደረገውን ጦርነት ብቻ ነው የሚያየው ግን መንፈሳዊ ጦርነት እያደረግን ነው ጉድ ኤንድ ኤቪል ያለን ምንለው ይሄ በዚህ በኩል ሶሻል ሚዲያው ላይ ሐሳቡን በጣም ትላንትና ያስከፋ የሚችል ማህበረሰብ ስለንቦናው ይጎዳል የምትለው ዛሬ ይወጣ በተፈጥሮ እንግዲህ ፈቅዶ ባልመጣው በቋንቋው ፈቅዶ ባልመጣው በአካላዊ ሁኔታው ፈቅዶ ባልመጣው ሁኔታ ላይ እኔ አንተ ካንተ ጋር ስንተቻች ማሾፍ ዛሬ ኮሜንቶቻችን ገብቶ ማየት ያ ነገር ምንድነው መንፈሳዊ ጦርነት እያካሄድን ነው አላወቅነውም አልገባንም የሆነ ነገር ግን እየተለወጠ ነው ያን ጦርነት ደግሞ በዚህ ውስጥ እየተገለጸ በመናደርገው ድርጊት በንግርቶቻችን በዘፈኖቻችን በፊልሞቻችን እነሱ የሆነ ፎርም የሆነ ነገር ውስጥ ፓኬጅ ውስጥ ከተው በሚታይም በማይታይም ነገር እየሰጡን ገብቷል አንደኛ ሁከታችንን ራሱ ለምሳሌ ፊዶቻችንን ማየት ነው ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ገብተይ ለምንድን ነው አፍሪካዊ ጦርነት የሚላክለት ለልጅ መሳሪያ እንደገዛ የተወሰኑ ሀገራት ወይም ደግሞ እንደ ማህበረሰብ አጠቃላይ ነው ብለን አንደኛ እንትን ከፍለውልናል የተወሰነ ማህበረሰብ ለነሱ ለሚፈልገው ፎርም እንዲሆን
ተነጥሎ ይሰጣል። ቻይና ለኛ ቲክቶክ የምትሰጠው ቲክቶክ እና እነሱ የሚጠቀሙት አንድ አይነት አይደለም። አንድ እሱ በል። ሁለተኛ ደግሞ እንደ ማህበረሰብም ያስተሳሰብ ልዕልናው የጠያቂነት ልዕልናው ለምን ወዴት እንዴት የሚለው ልዕልና እንዳይመጣ የጋራ የሚያሻኩተን ነገር ሰጥቶናል። ወረዱ ቤተሰባዊ ትላንትና የጎሳዊ ማንነት ዓለም ላይ ነበረ፣ በዘር በቀለም ነበረ። ከዘር ከቀለም ወረደና አሁን ስፕሊት አድርጎ ቤተሰብ ውስጥ ደረሰ። ትላንትና ቀላል ማስራያ ያለ ፌሚኒዝም ይለና ከዛ አሁን አፍሮ ፌሚኒዝም አምናም ብለው በከፋፈሉት። የሴት ልጅ ጥያቄ የመጣና ከዛ ከሴት ልጅ ደግሞ ዘር ላይ ተንጠለጠለ። ከዛ ምናምን በታተኑት። ሶ ምንድነው ሐሳቡ? በጋራ መወያየት አይችልም፣ በጋራ መነጋገር አይችልም። ገብቷል? ስለዚህ ምንድነው የመነጠል ስራ? ያ የመነጠል ስራው ምን ውስጥ ጨምሩት? ቡና ውስጥ። ቡና እኔ እዛው የመንፈስ ጦርነት ላይ አለ። ቡናን የነገሩን ፎርም ልክ ያልሆነ ነው። ለምሳሌ ቡና ሐሜተኝነትን ስላው ቡና ነገሩ። ቡና ላይ ተቀምጠን ነው ሐሜት የምናወራው የሚል። ሐሜት እኮ ቡና ቦታ አይደለም። የፈለገው ቦታ ሰው ሐሜት ማውራት ይችላል። እዚህም ቀርበን ሐሜት ማውራት ይችላል፣ የትም ቦታ ላይ። ግን ቡና ምን ያደርግ ነበረ? ትላንትና ሰዎች ይሰባሰባሉ። ዛሬ እኔ ቤት ይመጣል ጎረቤቶቼ። ከዛ ያ ውሎውን እንነጋገራለን። ፖለቲካዊ ሐሳቢውን ትረዳለህ፣ ማህበረሰባዊ ምልከታውን ትረዳለህ፣ የሽምግልና ስርዓቱ አለ ያለ ያደገ የሚሄድ። ከዛስ ኢኮኖሚ ላይ አስተዋጽኦ አለ። በኢኮኖሚ ዛሬ እኔ ጋር ከጠጣው አሁን ዛሬ እኔ እናንተ ቡና በቀን ለመጠጣት ቤት ውስጥ አፍልተን አንችልም አይደል? ሶ ገዢ ማህበረሰብ አስፈላጊ ስለሆነ ለገዢነት ነው እያመቻቹ ነው ያሉት። ሁሉንም የሚሸጥ ነገር ላይ ነው ትኩረት ሰርተው እየሰሩ ያሉት። ሶ እንደ ማህበረሰብ ማን ይገዛል በምን እናማለው ነው ሐሳቡ። ስለዚህ እዛ ከሆነ ደግሞ ስለ ጠቀሜታው ማውራት ይጀምራል። እኔ ዛሬ ፋሽን በገዛ ይሄ ለምን ገዛው? ለምሳሌ ፋሽን ጥያቄ ከመልበስ ውጪ የመጣ ፋሽን ለምንድን ነው አስፈላጊነቱ የሚል ጥያቄ ብዙ ጊዜ ነው ያቀርባል። የማይለበስ ልብስ ፋሽን ተብሎ ይታያል። የማይለበስ ተበጫጨቀ ምናምን ግን ፋሽን ነው ይላል። ቶታል ጥያቄ እዛ ሲመጣ ማህበረሰቡ ላይ ገዛ ነው። ሶ ማህበረሰቡን ብሬክ ማድረግ አለባቸው። ያንን ስራ በሚታይም በአካላዊም በማይታይም ነገር መንፈሳዊ ጦርነት እያካሄዱብን ነው። የነቃ ማህበረሰብ ጦርነት ላይ ነው ይሄ ነው የሚሰጠው። ለልጄ ስልክ ለምንድን ነው የምሰጠው? ገብቷል? ልጄ ዛሬ እዚህ ላይ ከሚተላለፍ ነገር ፓረንታል ህግ የሚላለ በሱ አገደ ልሰጠው ትችላለህ። ግን አንተ ከሚታየው ለምሳሌ ሴክሹዋል ከሆነው ነገር ኑድ ከሆነ ነገር ምናምን ልትከላከለው ትችል ይሆናል። እነሱ ሲሰራ ከለር ግሬዲንጉን ተጠቅሞ ምን አፌክት ያደርጋል የሰው ልጅ አይምሮ ላይ ምናምን የሚለውን አስበው ነው እየሰሩ ያሉት። በልጅ ለሚሰጠው ላይም ይሄን ሊሰሩት ይችላሉ። ለምንድን ነው ጄኔቲካሊ የተለየ ስሜት እንዲዳብርብን የሚያደርግ ነገር እየበዛ የመጣው? ለምንድን ነው? በእያንዳንዱ በምግቦቻችን በምኑ እያደረጉ እየሰጡን ነው አይደል? ያ ነገር መንፈሳዊ ጦርነት ነው ለገባው። እንዴት ልከላከለው? እንዴት ልክ አይደለም ብለን ማህበረሰብን እናቁም ሲባል እዚህ ሐሳቦች ናቸው ተደምረው መንፈሳዊ ጦርነት። ስለዚህ ደግሞ ሳስበው ወደ ኋላ ተመልሼ ሳስብ ለምንድን ነው ህግጋቶቻችን ፖለቲካዊ ወይም ሀገር ለማስተዳደር የምንጠቀመው ህጎች ሁሉ ለምንድን ነው ከሆነ አካል ከሚመጣው እየተቀበለን የምናስተናግደው? እኛን የሚመስል ለምን ህግ አይወጣም ብሎ ሲጠይቅ አንድ የፋንታውን ዋቄ ስዝምተኛ የሚለው መጽሐፍ ላይ እሱን ሲያብራራ የሆነ ኢንተርቪው ላይ ሲናገር የሰማሁት ነገር ሙር ገዛኝ ነው። ሶ እነሱ ሐሳቦች እዚህ ውስጥ ገቡ። ከዛ ደግሞ አለማየሁ ገላጋይ በንግግር ሲናገርባቸው የነበሩ ነገሮች ነበሩ። ለምሳሌ ለሆነ አካልነት ብቁ ያልሆነ ሰው እንደውም በቃል በቃል ምን ይለዋል? መገንባት ያለበት ድንጋይ የሚለው ሐሳብ እሱን ምናልባት መገባት ያለበት ድንጋይ እየመራን ቢሆንስ ይላል። ያለ ቦታው ተገኝቶ ማለት ነው። ገብቷል? ሁሉም ዘርፍ አለ፣ የራሱ አቅም አለ። ያ ማለት ብዙ ጊዜ ድንጋይ ከሆንክ ተገንባ፣ ሰው ከሆንክ አስብ አይደል ነገር ይኸው። ከዛ መገንባት ያለበት ድንጋይ እየመራን ቢሆንስ የሚል ኮንሴፕት አለው። እና እነሱ ነገሮች ዓለም ላይ የምናያቸው ሹፈቶች በጣም ትልልቅ ቦታ ላይ ያሉ ሰዎች እያደረጉ ያሉ ድርጊቶች ያንን ቀጥታ የሚገልጽ ነው። ገብቷል? ትናንትና ከዛ ይቅርታ ካንዱ ዘለልኩ እንጂ ምን አለ ራሱ ዳንኤል ክብረት እዛው መጽሐፍ ላይ መሪዎቻችንን እኛ ብቁ እያደረግን እናውጣቸው እንጂ። እንደውም መነሻው ምን ይላል? ፋርስ ላይ ይመስለኛል ሲናገር መሪ ህዝቡ ተነስቶ ፈጣሪን መሪ ስጠን እንጂ ይለዋል። ሲለው ጊዜ
ግሪክ አምጥቼ ልሹምላችሁ መሪዎቻችሁን ከምን አይሆንም አይሉታል። ከዛ ከራሳችን ፍጠርልን እኔ እናንተ ፈጠርኩ እናንተ መሪዎቻችሁን ፍጠሩ እንጂ ከልጅነታቸው እያስተማራችሁ መሪነትን ስልጣን ከያዙ በኋላ አይማሩት አለ። ስልጣን እጅ ላይ ከያዝክ በኋላ አይደለም መሪነትን ከስሩ ከትምህርት ቤት እያስተማርን እናሳድጋቸው የሚል እኛ ምናልባት እየፈጠርናቸው እያሳደግናቸው ያሉት በዚህ መልኩ ከሆነ ዛሬ ምን አይነት ነገር ነው የምትጠብቀው? ያልሰጠውን ነገር አትቀበልም። ያ የሚደረግብህን ነገር መጀመሪያ ጥያቄ ሲመጣለ 50% ጥያቄውን መረዳት አይደለም የሚመጣው። እኛ እየሆነብንን ካላወቅን አንረዳም። ፋንታውን ዋቂ ምን አለ? እነዚህን መሪዎች እንዴት እንፍጠራቸው ተብሎ ቢታሰብ እኔ ህግ አውጣ ብትሉኝ ለምሳሌ ኢትዮጵያ ማህበረሰብ ውስጥ ብዙ የሽምግልና ስርዓት፣ ብዙ ባህል፣ ብዙ ሃይማኖታዊ ሃይማኖት ብዙ የሽምግልና ስርዓት ያለበት ነው። በየክልሉ በየሀገሩ ብንሄድ በየጎሳው ብንሄድ እነዛን ሰዎች አምጥቼ አስተዳዳሪ ሁኑ፣ ግን ህግ አውጡ። ህግ ብታወጡት እነዚህ ሰዎች የሚያስተዳድሩት አንድ አይነት ባህል ወግ ያላቸው ሳይሆን የተለያየ አይነት እምነት፣ ባህል፣ አመለካከት ያላቸው ሰዎች ናቸው። እንዴት ህግ ታውጣላችሁ ብዬ ብላቸው ህግ ያወጣሉ። ከዛ የነዛን ባህሎች በሙሉ ጥርቅም አንድ ላይ ከነሱ የተጨመቀ ሀገር የሚጠቅም እኛን የመሰለ ኮንስቲቲዩሽን አቋቁማለሁ ወይም ደግሞ ህገ መንግስት እሰራለሁ። እኛ እዚህ እየተጎዳን ያለ ነው እኛን የመሰለ ስላልሆነ ነው። እንደውም ይላል ንጉሱ አስተምሮት ንጉሱን የገደለ ማህበረሰብ የፈጠረ ነው። ምክንያቱም እንግሊዞች ምንድነው ያደረጉት? ንጉሳዊ ስርዓቱን እኮ ሙሉ ለሙሉ በስምምነት እንዲቆይና ምንድነው ስልጣኔ ፓርላመንቱ እንዲሆን የሰሩት። ለነ ፈረንሳይ ደግሞ እኮ ሰቅለዋል ንጉሶቻቸውን አይደል? እኛም ያንን እንደገም ነው። ያ ሁሉ ትርምስ፣ ያ ሁሉ ዘር፣ ያ ሁሉ ፍጅት፣ ያ ሁሉ ደም መፍሰስ ከዛ የመጣ ግን እንደነበሩ ሆኖ ቢሆን ያንዛ አዋቂዎች ያልተገደሉ ቢሆን ሽግግሩ ጤናማ ቢሆን ገብቷል። ለምንድነው የመጣልን ስለተሰጠን ገብቷል። አናቆም ባድ ነው ለኛ አዲስ ነው ልምምዱ። አዲስ ልምምድ ደግሞ ሊያመጣው የሚችለው ነገር አለ። እዛ ውስጥም እኮ ነጥለን ለኛ ይመቻል አይመቻልም ብሎ አይደለም የሰሩት፣ በድፍኑ ነው የሰሩት እንዳለ እና ያ ሐሳብ ነው መንፈስ ጦርነት ውስጥ ሙሉ እንዳጠቃላይ በዓለም ያለበት ሁኔታ። በተደጋጋሚ ስለ ዲያቆን ዳንኤል ክብረት ተነሳ አሁን እዚህ መድረክ ላይና እንደው አሁን ስለሱ ያለ ሐሳብ ምንድነው? እኔ የመጽሐፎቹ አድናቂ ነኝ። መጽሐፎቹ ቀደም የነበሩ መጽሐፎችን በጣም አነብ የነበረ ወድ የነበረ ለብዙ ማህበረሰብ አጠጠርና ሌሎችን ብዙ ጊዜ መጣቅሰው ምንድነው ብዙ አይነት ኮንሴፕቶች ብዙ አይነት ሐሳቦች ተነስተውበታል። ያን መጽሐፍ ወዳለሁ። ከዛ አንፃር ፐርሰናሊ እና ሌላው ነገር ባልገባበት እመርጣለሁ። ምክንያቱም ሰው የጊዜ ሂደት ውጤት ነው እና ታሪክ የሚፈርደው ነው የሚሆነው። በጥሩም በመጥፎም እኔም ነገ የሆነ ጊዜ ላይ የምተችበት ልክ ከሆንኩም ልክ አይደለም ልክ ነው የምባልበት ነው እና መጽሐፉ ላይ ብቻ ፐርሰናል ላይፍ ስለማላቅ ያ መጽሐፍ ብቻ ነው እኔ የምወደው። ቀደም ባለ ጊዜ የነበሩ መጽሐፎቹ ጠጠሮቹና ሌሎች አማትና ምህረት፣ የአዲስ አበባ ውሾች፣ ሌሎቹ በጣም የሚገርሙ ናቸው። በጣም ስቲልም ማለት ነው። አሁንም ማንም ሰው አሁን ባለው ፖዚሽን ወይ አቋም ብዙ ልክ አይደለም ብሎ የሚያስብ ሰው ይኖራል፣ ልክ ነው ብሎ የሚያስብ ሰውም ይኖራል ምናምን። ግን እነዛ መጽሐፎች ከነዚህ ጉዳዮች ወጥተህ ካየሃቸው እኔ በግሌም ልክ እንደሱ ይሄን ጋራለው ነው። አንዲው ግን የመንፈስ ጦርነትን አንላትም እንሳንቅ በጣም ቆንጆ አሁን ኮረሱን ብቻ ነው ምልልህ የመንፈስ ጦርነት የመንፈስ ጦርነት አሁን ምን ስጠይቅ ነው እንደዚህ ጊዜ ምን መሰለህ ጀባ ኢፒ ላይ ነው ባይዘ አብነት ባላ ዩቲዩብ አካውንት ላይ አሁን የምንላቸው ስራዎች በሙሉ አሉ። ጀባ ኢፒ ላይ አለ። ጀባ ኢፒ አብነት ባላ ዩቲዩብ ላይ ነው ያለውና ግቡና ዩቲዩብ ቼክ አድርጋችሁ በዚህ ትወዱታላችሁ። በጣም ብዙ ሐሳብ የተነገረበት ነው። እንደውም አልበም ላወጣ ነው እሱን ወደ ማውጣት ሄድኩትና ከአልበሙ እንደውም ጠንክሮ ይወጣ ማለት
አጭር ጊዜ ሰውን እኔ ሂፕ ሆፕ ስሰራ ሰው ያለበት ቴስት በማድመጥ ልኩ ምን ድረስ ነው እስቲ ጠንካራ ያለውን ሐሳብ በኢፒ ውስጥ 6 በሆነ ትራክ ውስጥ አስበው 3 ጠንካራ ዘፈን ገልጠ ያን ጠንካራ ዘፈን በምን ያልክ ሰው ያደምጠዋል ነው ሐሳቡ ነበርውና እስቲ ከዛ ቀጣዩ ምለቀው ነገር እርግጠኛ ሆናለሁ ከዛ በኋላ ብዬ እንደ ቴስት ይለቀኩት እና ሞር እንደውም አልበም ውስጥ ካሉ ሐሳቦች በጣም ጠንክሮ ይወጣ ኦሬዲ የነበሩ አልበም ውስጥ የነበሩ ሐሳቦች አሉ ግን የኛው ብዙ ማህበራዊ ሐሳቦች የተነሱበት እና በጣም እንደው አሁን ደግሞ ሶሻል ሚዲያው ላይ ማህበራዊ ሚዲያው ላይ በጣም በከፍተኛ ሁኔታ ተቀባይነትን ያገኘ ትገኛለህና እዛ አካባቢ ያለው ሁኔታ ያንተስ ስሜትስ ምን ይመስላል? እስቲ ስለ ሶሻል ሚዲያው አውራን እስቲ። ሶሻል ሚዲያው በጣም እንዳጠቃቀመ ነው ብዙ ልክ ያልሆኑ ነገሮች ሲንሰራፉበት ባየው ጊዜ ባቆም በየወሰንኩባቸው ጊዜዎች ነበሩ ማለት አንዳንዴ በመታሳልፈው ጊዜ ልክ መጠን ምክንያቱም ጥሩ ነገር ለማግኘት ሄደ የምታገኘው መጥፎ ነገር ልብ ውስጥ ይቀመጥና አንዳንዴ እክል ይሆናል ምክንያቱም እኔም እዛ ውስጥ ያዋጣው ነው ምናልባት ለሰዎች ጥሩ ባይሆን እንኳን ሼር ታረግና ይሄ ነገር ልክ አይደለም ብለ እንኳን ያ ሰውዬ ያኛው ልክ ነገር ሳያዩ ቢቀር ይሻል ነበር ሼር ያደረገን ለሰዎች ያስተላልፈን አይኖ በጥሩ መልኩ ሰዎች በመጥፎ መልኩ እንዳይተረጉሙት እንዲረዱት ምናምን ብለ አስበው ይሆናል ግን ኦሬዲ ያዛመጥከው ነው ያ ያልነበረው ያ ሐሳብ ያልነበረው ሰውዬ እንደዛ ማሰብ ጀመረ ለምሳሌ በሆነ በጾታዊ ጉዳይ ሲነሳ ያ አስተሳሰብ ያልነበረው ትላንት ተቃቅፎ የነበረው ወንድማማች ጓደኛ የነበረ ሰው ዛሬ ይተፋፈራል ከፍቅር ነው እኮ አብሮ ሲሄድ የነበረው ስናርግ እጅ ለእጅ ተያይዘን ነው ዛሬ ማን ነው እንደዛ የሚሄደው ያሳደረብን ተጽዕኖ ገብቷል እንደዛ አስበን አይደለም ግን እንደዛ እንድናስበው ነው ሰው መንገር ላይ ሲያይ እንደዚህ ማየት ጀመረ ግን ያ ጀስት የተወሰነ የሆነ ዓለም ላይ የተፈጠረ ነገር ወይም እዚህ የተወሰነ ቦታ ላይ አሁን እንደዛ አይነት እንትኖች አንዳንዴ ማንሰራፋቱ በራሱ ማዛመቱ በራሱ መጥፎ ይሆናል እና ሐሳብ ይሆናል ግን ጨለምተኛ ማይንድ ሴት ውስጥ እንድትገባም ያደርጋል ለምሳሌ የምታነሳስው ሐሳቦች ለማህበረሰብ ጥሩ ቢሆንም ደጉን ጊዜ ግን እንዳትኖሩ ያደርጋል ፍቅር አለ እኮ ሁሉ ጊዜ ፍቅር መስፈን ትፈልጋል መናገር ትፈልጋል በአሪፍ መልኩ መናገር ትፈልጋል ማህበራዊ ጉርብትናንም ጭምር ግን ድክመቱን ብቻ እንድታይም ያደርጋል ለምን ስታይ ሁሉ ጊዜ ወደዛ ነገር እንድትሳብ ዳርክ ሳይዱ ነው ሁሉ ጊዜ ከጥሩ ነገር ውስጥ እንኳን ችግሩን እንድትመርጥ ያደርጋል ተካከል ከመፈለግም ነው ግን በድግግሞሽ እዛ ነገር ውስጥ ይከተህና ለምንድን ነው እንትኑ አሁን ጃሉድ ምን ይላል አንድ ሰው እንደውም በነግበኔ የተነሳ ነው የሐሳብ የመጣው እየተከራከረን ይሄ ነገር በዚህ መልኩ መገለጽ የለበትም ዲጄ ፒቹ ይባላል አርዲ ሚውዚክ ላይ እና እሱ አይ እንደዚህ አትግለጸው ለከመን አንፃር እንደዚህ ያልከው ብዬ ስለው ምን አለ ጃሉድ ምን ያረጋል አለ ወደቀ ማለት አይፈልግም ማለት ወደቀ ለማለት ተነሳ ነው የሚለው አለ ለምን መነሳት ውስጥ መውደቁን ይገልጻል ኦኬ ገባል ካልወደቀ አይነሳም ስለዚህ ለምንድን ነው ውድቀቱን የምትነግረው ተነሳ ስትለው አንድ መነሳት እንዳለ ያውቃል ግን መውደቅ ስትነግረው ግን ገና ወድቄ ምናምን የሚል አይነት የሆነ ኔጌቲቭ ሳይዱን እንዲረዳ ያደርጋልና ዘፈኖቹ መሃል ላይ ፖዚቲቭ ካልሆኑ በስተቀር ወይ በፖዚቲቭ መልክ ቀይሮ ይነግረዋል እንጂ ያን አይነት የሆነ ጨለማ ነው ብሎ የሚያስበው ለሱ ልክ አይደለም ብሎ የሚያስበውን አይገልጻቸውም ይላል እና አንዳንዴ ሰውን የምታረመው ስህተቱን በመገራያ ብቻ አይደለም ገብቷል እዚህ ላይ አሪፍ ነው እቺን አስተጋግላት የምትልበትን መንገድ ማሻሻል ትችላለህ የሚል አይነት ሐሳብ ያለው ማለት ነው እና አንዳንዴ ያ ጨለማ እንዳይውጥ ገብቷል ጥሩንም ነገር እንዳታይ እንዳያደርግ ምክንያቱም አንዳንድ ሰው አስቦ ሲናገር የንግግሩ ፎርም ሊሆን ይችላል እንጂ እኮ አጥሩ መጥፎ ሳያስብ ሊሆን ይችላል ገብቷል አገላለጹ ሊሆን ይችላል በርታ ለማለት ሰሞኑን እንደተፈጠረው አይነት ግርግር ማለት በርታ ለማለት ወይ የተገለጸበት መንገድ ልክ ላይሆን ይችላል ገብቷል ባውን በልማድ ምን ነው አይደለም አሪፍ ሙዚቃ ሲሰማኮ አሁን የተለመዳል ሰይጣን ነው ይላል ሰው
ግን መነሻው ስታስበው ልክ አይደል ሰይጣን የሆነ ስራ ነው አይደል አያ ግን ምንድነው አንዳንዴ የዘመን አጠቃቀም የጊዜ ሂደት የምንረዳበት መንገድ ያደግንበት ባህል ማን የመሰለ ሰው ጋር ነው የምትለው ትንሽ አድክሞኝ ነበር ነው ሶሻል ሚዲያ ላይ እንደዚህ አይነት ነገር እሱ አድክሞኝ ስለነበረ ከዛ ግን just ሐሳቡን በየቀኑ የሚሰማኝ ለተለት ስሜቶች ጥንካሬም ብርታቶችም ድክመቶችም ሆኑ መግለጽ በያሰብኩና እንዴት ነው ሶሻል ሚዲያ የጀመርኩት ልክ ከዩኒቨርሲቲ ከወጣው በኋላ ስራ መጀመር አሰብኩና ስራ በጀመር ገንዘብ አግኝቼ ሙዚቃ ለመስራት ምን ያህል ጊዜ ይፈጅብኛል ሙዚቃ መስራት እንዳልኩ በመጀመሪያ ስራ ያን ያህል ብር ከከፈልኩ ከዛ በኋላ ሚውዚክ ቪዲዮ ቢጨመርበት ፕሮሞት ማድረግ ቢጨመርበት ከፍ ያለ ሪከርዲንግ ካምፓኒ ቢሄድበት ደግሞ ኢፓፕ ሆኖ ኢፓፕ መድረክ ላይ የሚያዘፍን እንትን አልነበረ የለም ነበር አንዳንድ ወጥተው ገፍተው የሄዱ ሰዎች ካልሆነ በስተቀር መድረክ የለም ለምሳሌ አሁን ምሽት ከበብሎች ሰዎች እንደሚሰሩት ኢፓፕ ሲዘራ አይታጣ ሶ ገንዘብ ልታገኝበት የምትችለው ቀላ እንትን አይደለም ወይ የሆነ ነገር መለጠፍ አለበት ስለ የሆነ ድርጅቶች ማስተዋወቅ አለበት ላትስማማ ትችላል ለምሳሌ አልኮል መጠጥ ኦኬ ያንን ነው ኮንሰሩት በራሱ እኮ አልቆመም ማርቱ የተመሰረተው እነዛ ሰዎች እነዛ ድርጅቶች ተቋሞች ላይ የአልኮል ነገር ልክ ሲቆም እኮ ሙዚቃውንም ነው የገደለው ምክንያቱም በፊት ሚውዚክ ፕሮዳክሽን ላይ እነሱ ጀርባ ባክቦን ነበሩ ገብተዋል ራሳቸው ነው ስቲልም ባይዜ እኮ ስቲልም ኢቨንቶች የምታስበው ኢቨንቶችና ምናምን ናቸው ገብተዋል በራሱ ሙዚቃው ተሰምቶ ገቢ አምጥቶ ሎያሊቲ ተከፍሎ ምናምን አልተጀመረም ሲጀምር ፌል ሲያደርግ ነው የምታውቀው እና ያንን አሰብኩኝና ምን አደረኩኝ አሁን ሰርቼ ልመለስ ካልኩኝ የሚወስድብኝ ጊዜ አለ ሶ ሂፓፑን እኔ ማላመድ ከምለው ሐሳብ ወደ መረሳት ይደርሳል ስለዚህ ምን ላርግ ሶሻል ሚዲያውን ልጠቀም እጄ ላይ ያለው እሱ ነው ፌስቡክ ላይ ኢንስታግራም ላይ ልልቀቅና እስቲ ሪአክሽኑን ሊየው ሳየው ጥሩ ሆነ ኢንስታግራም ላይ ነበር መጀመሪያ ስለቅ የነበረው ከዛ ቲክቶክ መጣ እቹ ጋር ነው የለቀቀው መጀመሪያ እሱ ሳየው ሞር ቪዲዮ እንትን ሰፖርቲቭ ነው እሱ ቪዲዮ ስትለቅ ኢንስታግራም እና ያን ጊዜ ፌስቡክ ብዙ ነው ቪዲዮ አላይም ነበር ያኔ አሁን ነው ምስሎች ላይ መጣው ከዛ እሱን የለቀቅኩ መጣውና ቲክቶክ መጣ ቲክቶክ ላይም ቀጠልኩት ስቀጥል በሶስተኛው ጥሩ እይታዬ ወደ 64000 ይመስለኛል አሁን ካረሳውት ያኔ በቃ ሶስተኛ ላይ የለቀቅኩት እንደዛው ነው የሚገርም እዛው ተከታታይ ላይ ምን አደረግ ነበር መሰለኝ ስራ ቴስት ለማስገባት ስሞክር ሳይሳካልኝ ቀርቶ የስራ ማሳብ ነበረው ዛሬ እንትን ቅጥር ፎርም ልሞላ የስራ አጥ መታወቂያም አለኝ ይላል ስራ ለታስገባ ሲቪ ያስገብተህ ስትመጣ እሱንም ትዘፍነዋለህ ነው እሱንም ዘፈነዋል ዛሬ ስራ እንትን ለማለት ሞክሬ ነበር እንደዚህ የስራ አጥ መታወቂያ እንኳን አለኝ እና አንዳንድ ዘፈኖች ላይ ምርቃቴ just ከግርግዳ ማሳመሪያ ፎቶነት የዘለለ ያመጣልኝ ነገር የለም ምክንያቱም አልተጠቀምኩበትም አልሰራውበትም የስራ እድሉ ጠባብ ነው የሚል ማለት ነው እና በየጊዜ ድካም ሲኖር ስብራቶች ሲኖሩ ዘፍናቸዋል በብሶት የወለደው የሚል ነበር የሆነ ጊዜ ደከምኩ አየሁት የተወሰነ ሞከርኩ ጥሩ ተቀባይነት አለ ስቱዲዮዎች መላለሳለሁ በየቦታው ሄዳለሁ እሰራለሁ አይወጣም ብዙ ለካ እንትን አለው ከዛ አይዞ ምናምን ይሉ ዝም ይሏል ከዛ ብሶት የወለደው የሚለቀቁ እና የሚገርም ማለት ነው የምር ነው ስሜቱ እና አለባበሴ ሌላ ጊዜ ጸጉሬን አበጥሬ ነው ቀርጸው የሆነ ተስተካክዬ ነው አላበጥርኩትም ከፍቶኝ ነበር ከዛ የለበስኳት ቲሸርት አለች እሷ አለብሽ በቃ ብሶት የወለደው ይለቀቁ እሱ ብዙ ሰው አየው ትንሽ ነው ብዙ አልነበረም ከዛ አሁንም በመሃል የተወሰኑ መንገራገጮች ነበሩና ተመለስኩና ባሰብኝ የሆነ ቀን ብሶት ያባባሰው የሚለቀቁ ብሶት የወለደው ብሶት ያባባሰው ከዛ ብሶት ያባባሰው ላይ በቃ ላቆም ነው ዛሬ ለስንብት ነው የመጣሁት ለደገፋችሁኝ ያመሰግናለሁ ምክንያቱም በእኔ ህይወት ውስጥ እየጎዳ ያለው እኔ ብቻ አይደለም ራስ ወዳድ ነኝ ማለት ነው ይላል ራስ ወዳድ ነኝ ለኔ ስል ለከፈሉልኝ ሰዎች እኔ እንድንሆን ላበረከቱልኝ ሰዎች ምንም አለማምጣቴ አለመደጎሜ ወይም ደግሞ አሳክቻ ለማየቴ ለኔ ውድቀት ነው ስለዚህ ላቁ በቃ እና ለስንብት ነው የመጣሁት
የምር ስሜት ነው በነገራችን። ግን ስለቀው ያ ወቅት ስሜቱ ትንሽ ጋብ እያለልኝ ነበር። ግን ለቀኩት። ስሜቴ ነው መውጣት አለበት። ሰዎች ደወሉልኝ። አታረገውም አለ አንድ ሰው ደወለ። አሁን አላስታውሰውም በሰበብ አታረገውም ምንድነው ያርክ ያለው ከአልብኪ ይሰማል ለካሱ ከምር ነበር ፊሊንጉ። ግን አታረገውም በቃ ልክ አይደለም አይዞ ያልፋል እኮ የቀን ምናምን አለ። ከዛ ይቀጠልኩኝ። ብዙ ሐሳቦች ሲነሱ ሰዎች ደግሞ ልከም መገብተው ለምን ማርኬት ማሰራው የሚል አስተያየት መጣልኝ። ከዛ ማርኬት እንዴት ነው ስል ማርኬት ደግሞ ምንድነው የሚፈልገው? እኔ ማርኬት ስል ዳሌ ማሳየት አለብኝ ማለት ነው ለሰዎች እዛ ላይ ቪዲዮ ክሊፕ ላይ። ምክንያቱም አንድ ሰሞን እርቃን ማሳየት እንደ አንድ ፕሮሞሽን ወይ ስታይ አልኮል ነገር ከዛ ብዙ ነገሮች ሳይ ከዛ ደግሞ ዘፈንም ላይ የምትገልጻቸውን ነገሮች ቀለል ያማረ ሰው ሊለምዳቸው የሚችሉ ማህበረሰባዊ ሀሳብ ሳይሆን በቃ ፈታቤ ዘናቤ አይነት ሀሳቦች ምናምን። ከዛ ማርኬቲንግ ዋይዝ እንቶ ፈንቶ ተራ ቅሽብ ያሳብ ቡቱቱ የሚል ዘፈን አሰራ። እሱን ቅሽብ ማለት ደና ይመስላል ውስጡ ግን ቅሽብ ነው። ቅሽብ ነው የተቀሸበ ነው ይባል የለ እንደዛ አርጌ ለቀኩት። ከዛስ እንደዚህ ያለ ሲመጣ ግለሰቦች አስተያየት ሲሰጡኝ ወይ በሳወራቸው ከንግርታቸው ሳወራቸው ያልተመቸኝን ነገር ወደ ዘፈን ወይም ወደርኩትም ካንተና እንዲ ብሎ ነበርኩ። ከዛ የሆነም ሰው እንደዚህ ምን አስተያየት ሰጠኝ እየሰራው ዘፈኖች ላይ አስተያየት አለኝ ብሎ ሰጠኝና እና በዛ ላይ ታለንትን እያባከንከው ነው አለኝ። ከዛ ሳይ ኦኬ ነው ለጓደኛዬ ሳወራው እንዴ ከባህር ቢጨለፍ በማንኪያ ይጎላሉ ያለኝ። ከዛ ዘፈን አረኩት እሱን ከባህር ቢጨለፍ በማንኪያ ይጎላሉ። ከዛ ደግሞ እዛው ላይ ምን ይላል አሁንም አብሮኝ የሚሰራው ጓደኛዬ ፒቹ ምን አለ እሱም እንኳን ትላንት ያልመጣል እንኳን ትላንት ያልነበርክ አለኝ ፒቹ። እሱ ከምንድነው ትላንትና አሁን በሚያስፈልግበት እንደዚህ አይነት ሐሳቦች በሚያስፈልግበት ወቅት እንኳን መጣ። አሁንም ሐሳቦችን ያኔ ቢሆን እንዲህ ያለም ላይ ያሰማ ይችል ነበር ነው። እሱንም ዘፈን አረኩት። እሱንም እዛው ላይ ያያይዤ ዘፈን አረኩት። ከዛም እንደዚህ የሆነ ቦታ የሆነ ሰው ላገኝ ሄጄ ድጋፍ ጠብቄ ያሉንም እንትን አገኘው ማለት በጣም ያበረታታ ምናምን ሐሳብ ነው የነገረኝ እንደሚያደንቀኝ ምናምን ነው የነገረኝ። ግን አለ ያልተመቸኝ ነገሮች ነው። ከዛ እዛው ውስጥም የሆኑ ሐሳቦች ከዛ በቤተሰብም ማስተያየት ሲሰጠኝ እና ወደ ዘፈን አረጋዋለሁ። እንደውም ሲስተር የሆነ ገደውላ አስተያየት ብዬ በነገር ዘፈን ታረጋለህ እና ያ ምንድነው የዕለት ተዕለት ህይወትን ዘፈን ማድረግ ይቻላል። ሶሻል ሚዲያ ላይ ቲክቶክ ላይ እናንተ እንደምትሉት ሐሳቡ የተገደበ አይደለም። እዚህ ጋር የሚያልቅ ብቻ አይደለም። እንደዚህ አስፈተን ማሰብ እንችላለን፣ መስራት እንችላለን። በመሃል ትችቱም ሲኖር ከሰዎች ጋር ሲኖር እንደፈለኩት አድርጌ እነግረዋለሁ። ያንን ማድረገው ለምንድነው ጀስት በእኔና ባንተ መሃል ክፍተት ኖሮ አይደለም። ይሄ ግን ዘፈን መሆን ይችላል። ከዛ ደግሞ ራሴ ነው በቃ ልክ አይደለህም የሚል ሰርቻለሁ። በቃ ባቆሙስ እንዴ በሜዳው በሌለበት ነው የምሰራው ማና አንተ አስተማሪ ሊሆን የምትለው ራሴን ብያለሁ። ከዛ በኋላ የሆነ ጊዜም እንደውም ድካም ሲሰማኝ የስዩም ተዋናይ ስዩም ተፈራ እሱ የሆነ የተለቀቀ ቪዲዮ አይቼ አንተ ትልቅ ነገር ነው ልፋት የሚጠይቀው ትንሽ ነገር ቢሆን እንዲያ ያለፋ ትልቅ ነገርማ መከራ ያሳያል ድሮ ተስፋ ላትቆርጥ ነው እንዲህ ላትሆን ነው ምናምን ብሎ ስሜት ነው ላይ ገጥመ ነው። እኔ የዛን ጊዜ በጣም ቫይራል ነበር። በጣም ቆንጆ ነገር ነበር። ልክም ብሎ ስቱዲዮ ተከራይቼ ወጥቼ ስቱዲዮ ሳይሳካ 1 አመት ከ6 ወር ያሰብኩት ፕሮጀክት ሳላወጣ ወደ ቤት እየተመለስኩ ስልችት በቃ አዝኛለሁ። በጣም ከፍቶኛል። የሚገርም ደግሞ ይልክልኛል ሰው በእንደዚህ አይነት ሞመንት አንድ ሰው ደውሎ ፈተና በገጠመ ጊዜ እንተፈንቱ የሆኑ ነገሮች ሲሳኩ ባየ ጊዜ ተስፋ እንዳትቆርጥ ብሎ አሁንም አላስታውሰው የመጽሐፍ ቅዱስ ቃል ነገረኝ። እቺን ብሎ የዘጋው አውርተን አናውቅም ቆይተናል ካወራን ይሄን ብሎ ይዘጋው። ደነገጥኩ። በጣም ተስፋ ቆርጬ ነበር። በቃ ይሄማ ምንም ዝም ብዬ ነው የምለፈው። ቤተሰቤንም ዋጋ እያስከፈልኩ ነው። አብሮኝ ያሉ ሰዎችን ከህይወት ደግሞ ማወቅ የሚገባኝን እድሜ አለ ገደብ አለ ሁሉ ነገር ምናምን ብዬ ባሰብኩ ጊዜ እና ልክ ያው የስዩም በቃ ተስፋ ቆርጬ ሶሻል ሚዲያ ከፍቼ እንዲ አላየውም ግልጥ ነው አልኩ እና ስሜታዊ ይሆናል። አብሶ አሉታዊ የሆኑ ማሉዳቸው ነገሮች መምጣት ሲጀምሩ
ስልኬን ቶሎ ነው ማስቀምጠው የሆነ ስሜት የሚመጣ ስሜት አለ ወይ ስልኩን ጥለዋለሁ ወይ ምናምንና አስቀምጠዋለሁ እንዲያየው ዝም ብዬ እየገለጽኩ ነው እና ድንገት እሱ ጋር እንዲቆም ማረኩት የሱን ሳይ ዝም ብዬ ነው ለመስማት ፈልጌ ማለት ከዛ ቀጥታ የመጣው ምንድነው አሪፍ ነገር ይይዛል ምንድነው ያስከው ነገር የሚያለፋ ነው በቀላሉ ስኬት ፈልጋል የሚል አይነት ሐሳብ ያለው ከዛ ደግሞ በቃ ተስፋ ላትቆርጥ ያስቆርጥ ነው ከዝም ብሎ የሚገኝ ስኬት አለ የለም ምናምን የሚል ያታግለ ነው ለምሳሌ ባያታግል ታላቅ ሰው መሆን ስኬታማ መሆን ምናምን ባያታግል ሁሉም ሰው ለምን ታላቅ አይሆንም ታላቅ ሰው የሚሆነው በፈተና ውስጥ የሚያልፈው ነው የሚል በጣም ቆንጆ ስፒች አላቸው ከዛ ሰማው ዘፈን መጣልኝ ከዛ 3 ክፍል ከፋፈልኩት 3 ክፍል ምን ይሆናል እሱን ሳረገው ምን ተጠቀምኩ ስጋዬና መንፈሴ ሲጋጩ ነው ሐሳቡ እኔ ሰራሁት ስጋዬ ግዴለህም ሰው እንደሚወደው ስራ የሚመቸው ስጠው አንተ ምን አገባ ማን መካሪ ያደረገ ማን ነው ተቆርቋሪ ያደረገ ይላል አረት ከዛ መንፈሴ ደግሞ አረ ትውልድ የሚባል ነገር አለ ልጅ ትቆጥውላል ህይወትን ማስቀጠል አለበት በጎን መስጠት አለበት ነገ የሚባል ስጋ ይሞታል ይቀራል ስም ግን ተሻጋሪ ነው ከዛ በዛ ማለት እየተከራከሩ ምንድነው ያለው እንደዚህ ሆነ አታሸንፍም ሲለው መጨረሻ ላይ ምንድነው ሁለት አይነት መሸነፍ አለ አንዱ ያለምክለትን ያቀርክለትን አላማ ሳታሳካ መውደቅ ወይም ደግሞ መተው ሁለተኛው ደግሞ ለዛ ነገር ተገዝተ እነሱ በሚፈልጉት ወይም በዛ በስጋዊ ፎርም ሰርተ ማሸነፍ ገንዘብ ማግኘት ግን ባዶ መሆን መሸነፍ አይነት ነገር ጀስት ታገኛለህ ገንዘብ ከዛ ከሁለቱ መሸነፍ አንዱን መምረጥ ግዴታ ሆኖብኛል ስለዚህ እዛኛው ላይ ወድቄ ከምቀር ይሄኛውን ሽንፈት መተውን መርጣለሁ ብዬ ሳቁ ነው ሐሳቡ እና ሲሟገቱ አስታራቂ አለ ዳሮ ነው የሚያስታርቀው ኒነት አለ ከዛ ደግሞ እንደዚህ ሲሆን ደግሞ ሳስበው የኢጎ ሐሳብ ደግሞ ይመጣልኛል አሁን ብዙ ጊዜ ፓፕ አርቲስት ላይ ምትነገር ታለ እኔኛ አንደኛ ነኝ ብቻ አንተ አትችልም እንደዚህ ምን ባባለው ነገር አለ እሱን ሐሳብ ለምንድነው ሁሉም ፎርም ውስጥ መግባት ይችላል ሐሳብ እኔነት የበዛኔነት አልኩትና እሱን ሰራውት የበዛኔነት ሐሳቡ ምንድነው መነሻ ሐሳቡ ከሂፕሆፕ ነው የሚነሳው መቼም እናንተ አትታዘቡ ይላል ሲጀምር እና ሰው ወደ እነሱ ነው የሚሄደው ወደ ተመልካቹ አድማጩ ከአድማጩ መነሻ የሚፈልጉት ምንድነው ዝም ብሎ የሰጠህን ሁሉ ተቀበላለን መቼም እናንተ አትታዘቡ እኔ ወኔው ልታዘብ እኔ ምትል ቅጽል እኔ ምትል ሰበዝ ከራፐር አጠፋም እቺ እኔ መንፈስ እኔ ነኝ ጀማሪ እኔ ነኝ አንደኛ እኔ ነኝ ስመጥር እኔ ነኝ ዝነኛ የመጣ የሄደው እኔ ነኝ ተረኛ እና እሱን አስተካክኬ የኔን ጉራ ነጥብ በሌላ ላከኬ እችን እንድናገር ጥቆማ ተልኬ ከዚህ ጠባብ ሐሳብ በስውር ሾልኬ ሰፋ ቦርቀቅ ለጠጥ ሸነጥ ቅኔ ገለጥ የበዛኔነት ገደል ይከታል ልክ ያጣርናቆት ግብዝ አድርጓል ፍጹምነት ህልም ነው ሩቅ ማዶ እኔነት ይጥላል ተራራውን ንዱ ጠቢቡን አስተማሪ መምሩን ተማሪ ንጉሱን ግርድና ባለጸጋ እንደሃ ጎልያድን በጠጠር የጣለ ቅንጣት እምነት ኃይለ እውነት እዛ ግድም በቁና ልክ ሰፍሮ በማንኪያ ልክ ቆጥሮ በረከት አደለው ከበረ ፈጽሞ ራቀ ረቀቀ ትቢት ወለደ ታበ የፎከረ የቁንጮች ቁንጮ እሱ ራሱን ፈጠረ መባረኩን ሰብኮ ልቡን ኮፈሰ ወጠረ ፏለለ አወቀ አይኑን ገለጠ ሳለ ደጎመ ሾመ ራሱን አበላለጠ ቆመ ከመስታወት ከመስሉ ንግግር ጀመረ ማንኝ ሲል ጠየቀ መለሰ ልዩ አምሳያ የሌለኝ እኔን አንግሱ ላያዋጣው ሽለላ አከለበት ድለላ በኔነት አተላ ፈለገ ከለላ ቀደምት ማንነቱን ቢረሳም ተመኘም ደረሰ ትዝታ ለማጥፋት ብዙ ጉርጓድ ማሰ እዚህ ለመድረሱ ታተመ የስንቱ አሻራ ስንቱ አይዞባይ ገበረ የጸሎት ኪሳራ ልቡ ደነደነ ካብሮ አደጉ ሸሸ ከስጋ ዘመዱ ሩቆ አመሸ በራሱ ዓለም ግራቀኝ ቃረመ ማተረ መልስ ፍለጋ አዋቂ ደጅ ኳተነ ካደመ ከጉያው ሳለ ከወዲያ ማዶ በሩ እዚህ እንደመሻገት ተጥዶለት አሩ የእጁን በእጁ የማሰው ጉድጓድ ሆነለት ዝግጁ ህልም ተተካ ቅዠቱ እያሳቀው ጅው ወሰደው ጅረቱ የገዛ ተላምዶ አድጎ ድርጊት ተዋህዶ ሰንጎ የለት ተግባር ከአዲስ ነገር ጋርዶ አብሮ የተፈጠረ መስሎ ይውል ጊዜ መርዶ
ችግሩን ለመቅረፍ ወኔ አቅም ቢያጥረው በሌሎች ዘንድ ቅጽል ስም ያሰጠው ያላዋቂነት ክምር፣ የተስፋ መቁረጥ፣ የባዶነት ስብጥር፣ ከባዶ በረት ለብቻ ግርግር፣ ወና መንገድ ላይ ለብቻ ድንግርግር፣ ሚዛን ሳተ፣ ልቡ ተሰበረ፣ ሆዱ ቂም አይኑን ባቋጠረ፣ ያኔ ሲሆንለት ምስጋናን ያልቸረ ዛሬ ከሰማይ ሰማያት ይጠብቅ ጀመረ ይላል። በጣም ቆንጆ ነው እና እንደዚህ ያልክ ሶሻል ሚዲያ ላይ መጥፎ አሉታዊ ነገሮችም አሉ። በዚህ ጋር ደግሞ ለመስራት የሚያበረታቱ መንገር የምትፈልጋቸው የቱልም ነገሮች እንደዚህ እየሰራ ቆየ አይደል? ብዙ ቆየ። አሁን ቅርብ ጊዜ ደግሞ የምትሰራቸው ስራዎች በጣም ተቀባይነት አግኝተዋል። በተለይ ማህበራዊ ሚዲያ ቲክቶክ ላይ አይደል? የፍቅር አዲስን ደህና ነው ያንተን ጀምሮ በጣም ብዙ። እንዴት ነው እስቲ ሶሻል ሚዲያ ጋር ያለው እንቅስቃሴ? እሱ አጋጣሚ የተጀመረ ነው። መጀመሪያ የጀመርኩት በኒኒ ነው። ኒኒ ግርማ፣ ኒኒ መኮንን፣ ትዕግስት መኮንን በቅጽል ስም ኒኒ ትባል። ቀደም ሲል አልበም ያላት አልበሟ ውስጥ ወንድሜ ሲሰማው ሰማውና ኦኬ ዳንሶል ነገር ነው እንዴት አድርገን እንጠቀመው እዚህ ነገር ብጠቀመው አሪፍ ነው ብዬ አልኩኝና ሰራውበት፣ ለቀኩት። የሷን ሌላ ደገምኩኝ። ከዛ በኋላ ማል ላይ ያደረኩ የተወሰኑ መፈልጋቸው ቢጨመሩባቸው የማስባቸውን እየሰራው የሷ ላይ ደረስኩ ፍቅር አዲስ ላይ። ከዛ እሱንም አጋጣሚ የተሰራው ምንድነው አክስቴ የሰማችሁ ነው ያን ዘፈን፣ የሱን ዘፈን ሳይሆን ሌላ ዘፈኗን እየሰማች ደም በፍቅር አዲስ ዘፈን አሰራም ባለች። ከዛ እሺ ብዬ ዩቲዩብ ላይ ገባውና ቼክ ሳደርግ ከዚህ በፊት አንድ ዘፈን እዝራ ራፐር የተሳተፈበት እሱን ሰማሁት። ካልም ነው፣ ረጋ ያለ ነው ምናምን፣ ሐሳቡ አሪፍ ነው፣ ይመቻል ድራም ፓተርኑ ለመስራት። ግን እስቲ ቆይ ሌላ ከገባው የሱን ቦታ እሱን አውጥቼ ነው ገባውና እስቲ ሌላ ልስማ። ኦሬዲ እሱ ሞልቶታል። ሂፓፕ ነው እንዲሰማ የፈለኩት፣ ሂፓፕ እንዲደመጥ ነው የፈለኩት። ሂፓፑን ደግሞ እሱ ሰርቶታል። ስለዚህ ሌላ ደግሞ ሊብዬ ሳይ ይሄኛውን ዘፈን ሰማሁት። ሳየው ቫይራልም የሚወጣው የተሰማውም እሱ ነው በጣም። ከዛ መለስ ብዬ ሳይ ሶሻል ሚዲያ ላይ ቲክቶክ ላይ እሱ ነው እንትን ያለው እሱን። ከዛ በኋላ ሰራውበትና አሰማዋት። አሪፍ ነው ምናምን አላት። እሷም ደስ አላት ሲስተር ስለምትወዳት ፍቅር አዲስ ነው። ከዛ ሰራው ተለቀቀ። ዓርብ ዕለት ይመስለኛል የለቀኩት፣ ዓርብ ማታ። ከዛ ለቀኩት። መልተኛ ስለ አካባቢ ስለምቆይ የሰራው ሌላ ስራ አያለሁ። ስገባ 7000 ምናምን ነበር የታየው። ከዛ ጧት አምሽቼ ነው ነበር የተኛው። ጧት እንትን ብያለሁ፣ ተቀሰቀስኩና አረ ቪዲዮውን አላየሁም ምናምን አለኝ። አሁን የእድሜ እኩያ አጎቴ አላየሁም አለኝ። አላየሁትም እንዴ እኔ እኮ አክስቴ መጣችና እኔ ልቀሰቅስን ከመሽ ተነሳ ልንገረው እያልኩ ነበር አለኝ። እነሱ ሲያዩት 100 ምናምን ሺህ ነበረ። ከዛ እኔ ስነሳ 200,000 አልፏል። ከዛ በሰዓቱ 300,000 ገብቷል። አሁን አንድ ሰዓት ሲጨምር 400,000 እንዴ ምንድነው? ከዛ እንደውም አንድ ምንድነው ታናሽ ወንድሜ ያለና እሱ ደውሎ ከዚህ በፊት የሰራችሁ ስራዎች እኮ አሪፎች አሉ፣ እንዴት ይሄ እንዴት ተሰማ ምናምን። እኔ ገብቶኛል። አንደኛ ዜማ የሚሰራ ሰው ደግሞ ለዛውም ፍቅር አዲስ ሆና ደግሞ በትሬንድም ወጥቶ ላይሰማ አይችልም። ግን እንዲህ ደግሞ ባንዴ ይገፋል ምናምን አላሰብም። የተወሰነ ሊታይ ይችላል። 20ዎች 30ዎች አለፍ ሲልም 60 90 የታየልኝ ከዚህ በፊት 200 ምናምን ሺህ የታየልኝ ስራ አለ። ይሄ በሚሊዮን ነው። ግን ወዲያው ሄደ። በአንድ ቀን ውስጥ ወደ 800,000 ምናምን ገብቶ አደረ ምናምን። አልገበቅ። ከዛ በኋላ ያሉት ቀድሞ ወደ ኋላም ተመልሶ ሰዎች ቼክ ማድረግ ጀመረ የነበሩትን ነባር ስራዎች። አብሶ ደግሞ እኛ ሀገር ላይ የሰሯቸውን ስራዎች ሞር ፋሚሊየር ስለሆነ ድምፁ ሰው ወዶታል። የሚያውቀው ድምፅ ነው። ከዚህ በፊት ሰምቶታል፣ ትዝታዋል። 90ዎቹ ላይ የተሰሩ ሙዚቃዎችን ነፃዬን ምናምን ሲጨምር ሳቄልኝን ምናምን ሲጨምር ሰው ኦኬ አንዲ መስራት ይችላል። እንደ አዲስ መስራት የፍቅር አዲስን መስራትና ቫይራል መሆኑ እንደገና ሌሎቹንም ስራዎች ካሳካስ አደረጋቸው። የፍቅር አዲስ በጣም የገረመኝ ነገር ዴቭ ምን መሰላ፣ እሱን አሁን ኢንተርቪው ልናደርግ አስበን እንትን እያልኩ ይሄንን ደህና ነው ወይ አንተ ላይ እንደዚህ ከመስራት በፊት አርቲስት ቲቪ ላይ ነው ስለ ፍቅር አዲስ ያወራህበት አለ ከወራት በፊት ነው የሚገርመው ማለት 3 ወር አይ ቲንክ 3 ወር ወይ 4 ወር የሚሆን
ከማን ጋር ብትሰራ ደስ ይላል ብላ ጠይቃኝ ፍቅር አዲስ በጣም ድምጿን የምወደው ነው ከፍቅር አዲስ ጋር ብሰራ ደግሞ ሂፕ አርቲስት ከሆነ ደግሞ ልጅ ኢያሱ ጋር ብሰራ ብያለሁ እና ከዛ ሆነ እና በቃ በጣም ሰው ጋር ደርሶ እና ፍቅር አዲስ ደወለችልህ እዛ በቃ ደስ የሚለው ፓርት ማለት ነው በጣም ከወራት በፊት ከፍቅር አዲስ ጋር በሰራ ደስ ይለኛል ብሎ ነበር እዛ ይሄንን ስራ ከሰራ በኋላ በጣም ተወደደ ፍቅር አዲስም አይታው ወደው ደወለችለት አገኘኋት በጣም የሚገርም አስተያየት ደውላም አስተያየቷን ነገረችኝ ከዛ በአካል ብንገናኛለች ከዛ ተገናኘ በጣም ብዙ ሰዎች ነው ስላንተ የነገሩኝ አለች እና ይሰማሉ ሂፕሆፕና የራፕ ሙዚቃ ይሰማሉ ብዬ ማላስባቸው ሰዎች እንደሚሰሙ አወኩኝና በዚህ ብቻ አይደለም የቀደመ ስራን እናቋለን ሁሉ ነው ያሉኝ እና በጣም ብዙ መልእክቶች ነው ሲላኩልኝ የነበረው ሁሉ አለች እና በጣም ሪትም አጠባበቅ በጣም ወድጄዋለሁ ምናምን አለች አሪፍ ደስ ይላል በጣም እንደው እዛው አካባቢ ይሄ ከሂፕሆፕ ሙዚቃ ጋር በተያያዘ ፕሮዲዩሰሮች ለስራው እንግዲህ ኢንቨስት የሚያደርጉ ሰዎች ምን አይነት አመለካከት ነው ያላቸው አሁን በዚህ ጊዜ ውስጥ እንዲህ ነው ብሎ መናገር አይቻልም ማለት አብሮ መስራት ይፈልጋል ምን ያህልስ በእነሱ ፕሮዲዩስ ይሆናል በማለ ምናምን ብለ ጥያቄ ስትገባ በአፈ ሙሉነት ልትናገር አትችልም እንዲህ ነው አሪፍ ነው ምናምን ልትል አትችልም ምክንያቱም ኦሬዲ ሚዲዮም ጥሩ ነበረ የተወሰኑ አልበሞች ሰጥቶን ከዛ በኋላ አሁን ኤግዚስት ያረጋ አይመስለኝም የሰሩበት አይመስለኝም እና ብዙ መቆየት አልቻሉ አይደለም ሂፕሆፕ ላይ ይቀርና ኖርማል ሙዚቃው እኮ ሪከርድ ሌብል የለን በፊት እንኳን በካሴት ቤት ስንቱ አማሃ ስንት ነው ያወጣው ብዙ ካሴት ቤቶች ስንት ነው ያወጡት አማሃ አምባሰል ራሱ ማሙድ ሙዚቃ ጥበቡ እንኳን ሳይቀይር ነበረው አይደል እና ብዙ አርቲስቶች ካሴት ቤት የነበራቸው በሪከርድ ሌብል ጉዳይ ግን አልነበረም ኖርማሉ ሙዚቃ መቋቋም አቅቶት እየወደቀ ነው ያለው ማለት በቃ አርቲስቱ በራሱ ቲዩብ በራሱ ሁኔታ እየተንቀሳቀሰ ነው ያለው የተወሰነ ሙዚቃው ጀስት ማስጨፈሪያ ብቻ ሆኖ ቀረ አሁን ቅር የምትለኝ እሷ ናት ብዙ ጊዜ ሰው ሊስማማም ላይስማማም ይችላል እኔ የማልደግፈው ሐሳብ እሱ ብቻ አይደለም ኮንሴፕት ተነግሮበታል እኮ ስንት ፖለቲካዊ ማህበረሰብ ምንድነው ታዲያ እንዴት ነው መቀጠል የሚችለው ለምሳሌ ይሄን ጥያቄ ስንጠይቅ አንዳንድ ድርጅት አሁን እንዳልኩ ቅርብ ጊዜ ብሊንግ ቆንጆ በተለይ ለሂፕሆፕ ቆንጆ ነው ሚዶ አሁን እንዳልከው ኤግዚስት ያደረገ ካልሆነ ቆንጆ ስራዎችን ይዞ የመጣ ገበያ ላይ ሰዎች የሰሟቸው የሂፕሆፕ ስራዎችን ይዞ የመጡ ልጆች ናቸው እነሱ ምናምን ሪካርዶች ካምፓኒዎቹ ደከም የሚሉ ከሆነ እንዴት ነው መቀጠል የሚችለው እኔ ያሳስበኛል ብዬ ነው ትራኩ ቢገነባ በጋራ የሚሰራበት እንደዚህ መንገዱ የሚያቀልል ነገር ቢኖር ሞር አርቲስቶች እንዲፈሩ እድል ይፈጥራል ገብተዋል ብዙ ሰው ነው እኮ አቅም የነበረው ብዙ አርቲስቶች ጥለው ገብተዋል ሂፕሆፕ ደግሞ ቁጥር ስፍርም የለው ጀምሮ ያቆሙ ተስፋ የቆረጡ ብዙ ሰዎች ደውለው በአካል የሚነግሩኝም አሉ በአካልም ደውለው ባክ እንዳታቆም እኔ ይሄን ጊዜ ማለፍ አቅቶኝ ነው ያቆምኩት ያለኝ ሰው አለ ገብተዋል ግን ምንድነው ሪከርድ ሌብል ቢኖር አርቲስቱን የሚጠቅም ሆኖ ገብተዋል ቢኖር ጥሩ ነው ግን ብዙ ጊዜ የሚያደርጉት ጊዜያዊ መጠቀምን ይጠቀሙበትና ከዛ በኋላ ብዙ ነገር ይሆናል አርቲስቱ ድጋሚ እንዳይነሳው ነው ይቀራል ያ ደግሞ አርቱ እንዳያድግም ሂፕሆፕም እንዳያድግ ያደርገዋል ከዛ ደግሞ ስጨምርበት ቢፋችንና ንትርካችንን ስጨምርበት ደግሞ ይበልጥ ደግሞ ሰው እሱ ነገር ራሱ እንዴት ነው አሁን ሂፕሆፕ ኢትዮጵያ ውስጥ ያለበት ሁኔታ እንዴት ነው የምትመለከተው እኔ ከአርቱ ውስጥ አንድ ፎርም ናት እሷ የተወሰነች ምክንያቱም ራስን አፉክክሩ ይኖራል ማንኛውም ሰው የተሻልኩ ብሎ ስለሚያስብ ነው የሚመጣው እንደው አብረ መልስልኛ አያይዘ ከልጅ ሚካኤልና ከቴዲዮ ማን ይበልጣል አስተዋጽኦ እኮ ይኸውልህ እና ከልጅ ሚካኤልና ከቴዲዮ አንተ ነህ በልጠው እውነት ነው እበልጣለሁ እሻላለሁ ብዬ ስላሰብኩ ነው የመጣሁት ጀስማሪ ጆክ ነው ግን ኖ አይ ጀስት ንጽጽሩ ከሁለቱ ስለሆነ ነው ሁለቱም ይዞ የመጡት ፎርማል በጣም ማደንቀላቸው ገብተዋል
እኔ ልሆን ማልችላቸው ነገሮች ይሆኑት ገብቷል አሁን ፋፍ የራሱን ፎርም ይዞ መጥቷል ገብቷል ዛሬ አንተ በሰራ የፋፍ ፎርም ተብሎ ልጅ ሚካኤል ፎርም ተብሎ ይተከሰበታል ጎበዝ ነው እና ቢዝነስ እንዴት አንደል እንደሚያደርግ ኮንሰርቶች በሱ ልክ በሰፊው የሰራ ስለሌለ ጎበዝ ነው አራተኛ አልበም ነው በሂፓፕ አራት አልበም የሱ ነው እና በጣም እኔ አንድ ምላት ነገር አለች አንድ ልጅ ጎበዝ ሆነም አልሆነም ሙዚቃ ሰርቶ እስከ ማውጣት የሄደ ሰው ልታደንቀው ይገባል በእውነት ነው ማለት አልቱ ፎርሙ ሌላ እሱን በመንተቻችበት እንተቻቻለን ግን ሰርቶ ማብቃት በራሱ ቀላል አይደለም ስንት ይኸውልህ እኔ አልበም ለማውጣት ስንት ጊዜ ነው ቃል ስገባ ከረምኩት ይዘ ለማውጣት አንድ ጓደኛዬ ምን አለበት ሙዚቃው መስራቱ ቀላል ነው ከዛ በኋላ ያለው ነገር ነው ከባድ አለ እና እኔ ምን ማለቱ ነው ብዬ ነበር ልክ ስገባበት ገባኝ ለካ ፕሮዳክት ይዤ ግን ለማውጣት ተቸገርኩ ብዙ ክል ስላለ ፕሮሞት የምታረግበት ብዙ እና ልታደንቀው ይገባል በዛ የሚሰሩ ሰዎች በጣም ቀላል አይደለም ገብቷል ያንን ልትንቀውም አይገባም ያንን እኮ የሚቀበለው ማህበረሰብ እኮ እስቲ ይላል መረዳቱ በዛ ልክ እንኳን ባይሆን ገብቷል ሂፕ-ሆፕ ትክክለኛ ፎርሙ ስንመጣ የሚል ጥያቄ ሊመጣ ይችላል እንጂ ግን ቀላል ተቀባይ አይደለም ያለው ስለዚህ ታከብረው በዛ ልክ ነው የፎርም ጥያቄ አለ ማለት ነው ሂፕ-ሆፕ የሚሰሩት ላይ ትክክለኛ ምክንያቱም የድራም ይዘቱ ለምሳሌ አንድ ሰው ሬጌ ዘፈን ላይ ስለ ሂፕ-ሆፕ ኢትዮጵያ ስር ምናምን ብሎ ቢሰራ የትኛው ነው ራሱ እኮ ሬጌ ራሱ ፎርም አለው አይደል ድራም ፓተርኑ ምናምን አለ አይደል ስኔሮቹ ማጠቃቀሙ ሂፕ-ሆፕ ተብሎ የሚገለጹ ሙዚቃዎች ላይ የፎርም ጥያቄ አለ ጥያቄ አለ አሁን እኔ የፍቅር አዲስ ላይ ስገባ የፍቅር አዲስ ዘፈን እኮ እንደ ፊቸሪንግ ገባሁት እንጂ ሂፕ-ሆፕ ነው አይደለም ድራም ፓተርን እኮ እንትን ነው አፍሮቢት ነው አግኝተኛል እንደ ጄነር ሂፕ-ሆፕ ነው ለማለት ሂፕ-ሆፕን የፈጠሩት እነዛ ፎርሞች አሉ እና እነዛ ኤሴንሶች በዚህ ይነሳበታል አሪፍ አርጋላቁላ ንጹህ ሂፕ-ሆፕ አይደለም የሚሉ ሰዎች እንደዛል ሶ ያ አይነት ጥያቄ ይነሳል በዚህ በኩልም ቴዲዮ ሲጀምር የነበረውን አስበው ጉራጌ ቶንን ጀምሮ ምናምን በጣም አሪፍ የመጣበት ገብቷል በቃ ግን ምንድነው መሰለ የጀመረውን ያከበርን ገብቷል መጥተዋል ይዞ የመጡ ሰዎችን ታከብራለ እኔ ምን አሻሽዬ ልጠቀም ከዛ በኋላ ማሳደግ እንዴት ይል ግለሰቦች ነክሰዋል ኦኬ ሂፕ-ሆፕ ግን ነክሰዋል ኢትዮጵያ ውስጥ በቃ እኔ ጥያቄ ነው ጠይቆ ለማን ሂፕ-ሆፕ ተብሎ ሲነሳ ልጅ ማይክ እና ቴዲዮ ብቻ ነው የሚነሳው ልትል ትችላለህ የታለ ሂፕ-ሆፕ ራሱ ነው ሂፕ-ሆፕ ነው ነክሰዋል በቁጥር ብናወራኮ የተሰሩ አልበሞች ጥቂቶች ናቸው አልተገነባም ሲስተሙ አልተገነባም የለም ማኑ በራሱ ሂፕ-ሆፕ ማውጣት ይቻላል የለም እኮ ጥቂት ነው ያለው አሁን እኮ ነው ትንሽ ጭንቅላቱን እያወጣ ያለው ጭንቅላቱንም ሲያወጣ ምንድነው አንዱ ዋናው ክፍል አድርጎ ቢፍንና ንትርኩን ማስገባት ይሄ መውደቅ ነው ለኔ ገብቷል አንድ ደጋፊ አንድ ነገር ሊሆን ይችላል የምታደምቀናት ልትሆን ትችላለህ ሂፕ-ሆፕ ላይ ቢፍ አይደለም ነው ነገር ዋናው ዲስ መደራረጉ አይደለም ነው እኛ ግን እየተሰራ ያለው እሱ እስቲ አንድ ትራክ ላይ አልበም ላይ ሰምተህ ስገባ በጣም አብዛኛው ነገር ያ የሚበዛው ያለው የሉም ይያልኩ አሉ ግን ማን ነው እኛ ሀገር መጀመሪያ አሁን ክርክርም አለ ባይ እኛ ሀገር ማን ነው ሂፕ-ሆፕን መጀመሪያ የተጫወተው እኔ ነኝ ቀዳሚው የሚል ክርክርም አለ አንተ እዚህ ላይ አስተያየታል ይኸውልህ አልፈጠርነውም እኮ አይደል እኔ አሁን ብዙ ጊዜ ምን አነሳለሁ እኔ በራሴ ፎርም ተጠቀመው ይሆናል እንጂ አልፈጠርነውም ተቀብለን እንደ ባህል ተቀብለነዋል ባህል ከባህል ይወራረሳል ጥሩ ነገር እስከሆነ ድረስ መውሰድ መልካም ነው መቀበል ጥሩ ነው ግን አሁን ሚዲያ ላይ ከወጣ ምናምን እንደየው ሁኔታችን ስለሚለያይ እኔ አሁን ሚዲያ ላይ መጀመሪያ ማንን አይታል በሚዲያ ፎርም እንደዚህ ቲቪ ላይ ቀርቦ ማንን አይታል ብትለኝ ጋሞ ቮይስን እላለሁ ያየሁት እነሱን ነው ከዛ በኋላ ቴዲዮን አይቻለሁ ጋሞ ቮይስ ማለት ጋሞስ የሚሉ ናቸው ጋሞስ ሄዱ ገሳ አጋራ ቤተሽ የሚሉት እነሱ ነው ያሬድ በድሉና ዮናስ እኔ እነሱን አይቼ ነው ኢትዮ ፌኖሜና ላይ እንኳን እስኪ አብሻም ፌኖሜና ብዙ ልጠቅሳቸው የምችሏል አሁን ግን ደግሞ የመውጣት ጉዳይ ሆነ ሚዲያ ፊት የመቅረብ እድል ማግኘት በቃ እድል የፈጠረለት ቀድሞ ይወጣ ምናምን ሆነ እንጂ በወቅቱ ብዙ አርቲስቶች ነበሩ እና ይሄን ሲነሳኩ ሁሉም
ጥያቄ ያቀርባል። እነ ፓንፈሎምን ጨምሮ ጥያቄ ያነሳሉ። እሱም ከቀደምቶች ውስጥ አንድ ነው። ኖብል የሚባል ልጅ ነበረ፣ እነሱም ጋር አሉ ብዙ ምናነሳው። እሱ ብቻ አይደለም። አሁን ብዙ ጊዜ ስሙ ጠፋኝ እንጂ ዌስት ብዙ ጊዜ ሲነሳ ሰምቻለሁ። ብዙ አለ እነሱም የሚያነሱት ገብተዋል። ቀድሞ የነበሩ ግን በአድል ሆኖ የተሳካለት ቀድሞም ጎበዝ የነበረው ሆኖ የተሳካለት እንመሰጋገንና እንለፉና እናሻግረው። አዎ ትልቅ ቦታ ላይ ሂፓፕን እንስቀለውና ከዛ በኋላ ችግር የለም መፎጋገርም ይደርሳል። በቃ መፎጋገርም ይቻላል። ኖሮ እንፎጋገር፣ ሂፓፕ ኖሮ እንፎጋገር። ግን አንከስ እያልን ከሆነ ገብተዋል። በኩራት የተወሰኑ ሰዎች መድረክ ሰርተው ሆነ አይደለም። እነዚህ ሰዎች እኮ እድሜ ይገደባቸዋል፣ ጊዜ ይገደባቸዋል። እኔ ማንን አወጣው ማለት ያለበት ሰው እኔ ተሳክቶልኝ ሊሆን ይችላል። እኔ ማንን ብቁ አድርጌ አውጥቻለሁ፣ ሌላ አርቲስት ማን አውጥቻለሁ። ያኔ ጥሩ ኮንሴፕት ነው ያሳልፍከው። በጣም ነው እኛ ዛሬ ካንተ ጋር ደስ የሚል ቆይታ ነው ያደረግን ያለነውና እንደው በመጨረሻ የምጠይቅህ ነገር ሂፓፕ በሀገርኛ ወይ ደግሞ በእኛ ሀገር ልክ ማለት ነው ወጣቱ ተረድቶታል ወይ ሂፓፕንስ? አሁን ትንንሾች ወታላ ጄንዚ ሙሉ ለሙሉ አልተረዱትም ብዬ ነው ልነግርህ የምችለው። ኦኬ ጠቅኖ ማረጋ በዙብን። ምክንያቱም እንዳልኩ ከውድቀቱ የተነሳ ነው። እስቲ የምሬን ነው። እንትን ነው እኮ ሳይ መጥቶ ምናምን እንትን ምለስዬ ገጀራዬን ይዤ ምናምን ጠቅኖ ማረግ ይሄ ነገር ዘፈን ነው ዛቻ ነው ትላለህ። ገብቷል። እንደነበረ እንደ ፎርሙን ቀጥታ ነው ወደዚህ የገለበጠው። ገብቷል። እዛ አለ ቫዮለንስ ይኖራል። ምክንያቱም ያ የኖሩበት ማህበረሰብ ልማድ ምናምን ገብቷል። ቆንጆ የገለጽከው ነገር አለ። ከውድቀቱ ጀመርን ያልካት ነገር ከውድቀቱ ጀመርን እንጂ ብዙ ማድረግ የሚችለውን ነገር አጭር ለማስቀረት እየሞከርን ነው። አሁንም ከዛ ውስጥ ነቅሎ አወጥቶ የሆነ ጥሩ ሀሳብ ማስተላለፍ ካልጀመረ ሰው ከባድ ነው የሚሆነው። ምክንያቱም እንደ አርቱ ፎርሙ የመቀጠሉ ጥያቄ ይሆናል። ምክንያቱም ገንዘብ ካልሰራበት ገበያ ካልሆነ መልእክት ካላስተላለፈ አድማጩ ይቀጥላል። ምክንያቱም ዛሬ ወጣት ነህ አንተ፣ ነገ እድሜ በሄደ ቁጥር ያ ወጣትነት ያሳለፍከው ነገር እየቀነሰብህ ይመጣል። ያኔ ልጅነቱም ወጣትነቱም ስላለ ጨዋታም ላይ ከጓደኞቼም ጋር ስለሆንኩ ነው። አልፎ ግን እንደ ትዝታ የምታወራው ዛሬ የምንመካበት የድሮ ሙዚቃዎች በሙሉ የተሰሩት በጥሩ ጥበብ፣ በጥሩ ማስተዋል፣ በጥሩ ደግሞ የሚሻገር ነገር ስለሆነ ጠባባዊ ይዘቱንም ሳይለቅ ስለሆነ ገብተዋል። እብሪት ከሆነ ግን መውደቂያ ብቻ ነው የሚሆነው። ምክንያቱም ቅድም እኔነቱ ሀሳብ እሷ ናት። ሁሉም ነገር ላይ እኔነት ጎልቶ ከወጣ መውደቂያ ነው የሚሆነው። አንዳንዴ እኔ ኃይለኝነቴን አሳያለሁ ብለህ ሌላ ነገር ሊመጣብህ ይችላል። ማለት ሌላ መዘዝ ያመጣብህ እና በቃ የአጉል ትኩረት ፍለጋ ካልሆነ በስተቀርና ምናምን ባይሆን ጥሩ ነው። ገና ወጣት ስለሆኑ ነው የሚያዩት ተጽዕኖ ስለሚያሳድርባቸው ኦሬዲ እነሱ ሲደርሱ የመጣው ሂፓፕ የኛው ሂፓፕ ከመሆኑ አንፃር ነው እንጂ እርግጥ ነው ጊዜ ወስደው ባዩት ቁጥር እንደማያዋጣ እድሜያቸውን ጊዜያቸውን ከሰው ጋር ያላቸውን ግንኙነት ያሻከረባቸው መምጣቱ እንደማይቀር ያውቁታል። ከዛ ብልህ እየሆኑ መምጣቱ አይቀርም። ምክንያቱም ከወደድከው ትተዋል። እኔ ሙዚቃውን ስለምወደው ወይም ሂፓፑን ስለምፈልግ ሌላ ስራ ከመግባት ብዬ እስካሁን ታገሽም። ለምን? ስለምወደው አርት ጎልቶ ባይ ደስታዬ ነው። እኔ በመሰራበት ፎርም መተው ደግሞ ልጆቹ ፊት ለፊት ወጥተው መድረክ ሲሰሩ ካየው በቃ እኔ መድረክ ላይ መውጣቴ አይደለም ትልቁ ነገር። በቃ እዛ ጋር ሰው እንዲሰማ የምፈልጋቸው ነገሮች ሲሰሙ ሳይ እኔ ከምሬ ነው የምነግርህ። በጣም ረጅም ጊዜ የአዳዲስ አርቲስቶችን እየፈለኩ ነበር የምሰማው። በጣም ስቲል ማለት ነው አዲስ ወጣ ከተባለ አይ ዶንት ኖ እንዴት እንደሆነ ብቻ ቶሎ ፈልጋለሁ። በየጊዜው ዩቲዩብ ላይ ቼክ አደርጋለሁ። ምን አዲስ አርቲስት ኢትዮጵያ መጣ፣ ማን ነው እየሰራ ያለው? በሰማው ቁጥር ደግሞ በቃ በጣም አይኑ ስሜቶቼን አውቃቸዋለሁ። ጥሩ ሙዚቃ፣ ጥሩ መወዳቸው ነገሮች ሲሰማ በቃ ጋብዛለሁ። ቢያንስ ሌላው ቢቀር ቤተሰቤ ላይ ላለው ሰው ልካለሁ። ይኸው ስማው ከአጎቴ ጋር እንሰማለን። ከወንድሜ ጋር ታናሽ ወንድሜ ጋር እልካለሁ። ቅርብ ላሉ ጓደኞቼ እልካለሁ። ፕሮዲሰሮች
ይሄን ሰምተዋል። ስቱዲዮ በሄድኩ ቁጥር መጀመሪያ ስለሱ አውርቼ ነው የምጀምረው። ስለ አዲስ ስለሰማው እንዴት ነው እንዴት አየው እንዴት እኔ ይሄንን ነገሩን ወድጄዋለሁ በጣም አሪፍ ነው ምናምን ተባብለን ነው የምጀምረው። አንደኛ ለራሴም ተስፋ ይሰጠኛል። ገብቷል። እሱ በመምጣቱ እኔን የመቀጠል እድል አለኝ። ገብቷል። ለካሰሚ ያለ ተላላ አይደል ይሄኛውም እኮ የፍቅር አዲስ እድል የፈጠረልኝ ሰሚ እንዳለ ኦሬዲ አለኩ ቀድሞም እኮ አውቃለሁ። ግን ከዛም በላይ ሳይናገሩ የቆዩ ሰዎች እንዲናገሩ አድርጓቸዋል አይደል? እውነት ነው። ላንተስ ያልመሰከሩ ሰዎች እንዲመሰከሩ አሁን እኔ ለምሳሌ ረጅም ጊዜ ሰማ ነበር ከብዙ ጓደኞቼ ጋር ምናምን ግን ያወራ ነው ከፍቅር አዲስን ከሰራ በኋላ ይሄ ልጅ አይታችሁታ ምናምን ተባባል ሰማው ነበር እንደዛ ተባባልና እንዲህ አይነቱን እድል ፈጥሮልናልና ወደፊት ስለምታስበው ነገር እናውራ። ምን ታስባለህ? ምን እየመጣ ነው? ምን አለ? እነዚህ ነገሮች እስቲ ፕሮጀክቶች አሉኝ እየተሰሩ ያሉ ሊወጡ ጊዜ የሚጠብቁ ወይም ደግሞ በተሻለ መልኩ ባወጣቸው ብዬ ማሰባቸው የተቀመጡ ስራዎች አሉ። እንዳልኩ ተቸግሬ እንትን ብዬ ማልቀቅ አልፈልግም። አሁን ለምን ፑሽ ማድረግ አለብኝ። እስከዚህ ቀደሙ 2 ኢፒ ዝም ብዬ ሰጥቻለሁ ወይም በሚገባው ስላልገፋሁት በተሻለ መልኩ መስራት እንችላቸው። አሁን ግን ቢያንስ ጊዜ ተመቻችቶልኝ እንዳሰብኩት ከሆነ የሚወጡ ስራዎች አሉ። ከወጡም ይቆሙ አይደለም። ይሄ ሶሻል ሚዲያ ላይ ያለው እንዳይ እንትኑ ያለ አርበይ ጊዜው ይመለቀው እዛም ላይ ከሆነ እንደዛ ነው ማለት ነው። ለምን በቃ መረሳት የለበት ሰዎችን በየጊዜው እንዲያነቃ የሆነ የደበረው የከፋው ባለመሳካቱ በሂፓፑ ቅር ያለው ሰው ካለ ሞራል እንዲሆን ይሆናል። ከዛ ደግሞ መስማት በደንብ መስማት ነው የምፈልገው እና እንደዛ ሰዎች ፊት ለፊት ወጥተው ማየት እኔ እሱ ነው ስኬት። ደስ ይለኛል በእነሱ በሁሉም ነው በጣም ደስ ብሎኝ። እኔ በጣም ብዙ መጠበቃባቸው አርቲስቶችም አሉ አሁንም ስቲል በጣም ብዙ ነገር ያደርጋሉ የመጠበቃቸው እና እንደሚሆን ተስፋ አደርጋለሁ። ደግሞ አሁን ይቀላል ብዬ አስባለሁ። አሁን ብዙ አድማጭም አለ ፍላጎቱን የሚናገር አሁን ደግሞ ክሪቲሳይዝ የሚያደርግም ወጣት እየተፈጠረ በሰሞኑ ነገር እንኳን ማየት ነው ቀላል። ሁሉም ሐሳቡን እየመጣ ሲገልጽ ያለው ነገር በጣም ደስ ይላል። ምንም ሆነ ምን ተስማማውበትም አልተስማማውበትም ያ ሐሳብ መነገሩ በራሱ ያ ሐሳብ ምልልሱ አሪፍ ወደ ሌላ ነገር ካልተሻገረ ማለት በዛ መሃል እነሱ ሰዎች ወነም ቀረ ገንዘብ የሚካረጋሉ ለታል ክብረ ነካዩን እንጂ ሰሞኑን የነበረው እኮ ልጅ ማይክ ላይ ጋር በተያያዘ የተነሳ ሐሳብ የቴዲን ስራዎች እኮ እንደገና እንዲሰሙ ብሏል። እና በዛ መልኩ ከጠቀመ አሪፍ ነው። ሌላው ወጣት ደግሞ የሚሰራው ሂፓፕ የሚያደምጠው ሰው እንዴት አሻሽ እየተጠቀመዋለው እና ደግሞ ከሰው የዘለለ እንዴት አድርጌ ባስበው ጥሩ ነው። ምክንያቱም ሰው ላይ ካንጠለጠልከው ያ ነገር ይሞታል። ምክንያቱም ሰዎቹ ኃላፊ ናቸው የሚያቆሙ ናቸው። ከብታል ሄደን እናቆማለን የመተካካት ነገር ከሌለው ከዛ አርቱን ፎርሙን መደገፍ በብዙ መልኩ ከዛ በዙሪያ ያለ ሂፓፕ ይሰራ የነበረ ሂፓፕ ይወድ የነበረኮ በየዘርፉ ላይ ያለ አቅም ያለው ኢንቨስት ማድረግ የሚችል በዛ በኩል ደግሞ ቪዲዮ ፕሮዳክሽን ላይ የሚሰራ በዛ በኩል የሆነ ነገር ላይ የሚሰራ ራሱን ፕሮሞት አድርጎ አርቱን ማሳደግ የሚፈልግ ሰው አለ ከመውደድ እንዲ ነው ብሎ ከመናገር የዘለለ ነገር ማድረግ አለበት። የሚሰማው ከሆነ ይሄን ነገር ባገዘውስ ብሎ ማሰብ አለበት። ገብቷል። አንተ በልጆቻችን አይደለ ስም እየሰጠን እንኳን እየተወጣን ያለ ነው። የሆነ የተሻለ ቦታ እንዲሆን የምትፈልገውን ሰው እኮ የስሙን ተከትሎ ያንን እንዲሆን ስትፈልግ ልጄ ዶክተር ቢሆንልኝ ትላለህ። ኧረ አንተ ምኞቱ ስላልተሳካለ አንተ ሂፓፕን የምትደግፍ የምትወደው ከሆነ አንተ ስላልተሳካለ የሆነ ሰው በአንተ ምክንያት ተሳክቶልህ ማየት አንዱ ስኬት እኮ ነው። ገብቷል። የራስ ስኬት ነው። ያልቻልኩም ነበር እንትና እንዲያጎናል አርቲስቱን ደግሞ ወጥቶ እኔ እዚህ ቦታ ላይ ስደክም እንትና አግኝቶኝ እዚህ አምጥቶኛል እኔ ሌላ ሰው ላይ ያንን አስተላልፋለሁ እኔም በብቁ ቦንኩ ጊዜ ሌላ ሰው አወጣለሁ። በቃ ያንን ኮረስና አርቶ ያድጋል። መንገዱን መጀመር ነው ያለብን። መንገዱን መገንባት እና ያሳብልልና ይለምልም አሉኝ ስራዎች የሚመጡ ስራዎች አሉ በቅርብ ነው ጊዜውን አሁን እንዲህ ነው ብዬ ቃል መግባት አልችልም። ምክንያቱም ሙዚቃው ብዙ አለ አንተ ጋር ብቻ የሚያልቅ ስራ ስላልሆነ ማለት ጥሩ ነገር ግን እየሰራ ያለን ምንድነው አሁን አንተ የተቀመጥክበት ወንበር ላይ ማን እንዲቀመጥ ትፈልጋለህ? ማን እንዲጋበዝ መጥቶ ቢያወራ ብዬ ማስበው በጣም ብዙ ሰው እኮ ነው። ይሄ በጣም ከባድ ጥያቄ ነው በነገራችን ላይ። እኔ ከሙዚቀኛ አንፃር ብቻ አይደለም የማየው። እኔ በጣም ሲያወራ ማየት የምፈልገው ሁሉ ጊዜ
አፌን ከፍቼ የማዳምጠው ሰው አናለ ከጸሐፊ አለማየሁ ገላጋይ ያለ በጣም ወዶ በቃ ሲያወራ አንዳንድ ኮንሴፕቶቹ የሚያወራበት መንገድ ግንዛቤዎቹ በጣም ወዳቸው ናቸው። ስለዚህ አለማየሁ ገላጋይ ቢመጣ የመጀመሪያ ሰው እባክህ ቀረብልን። አለማየሁ ገላጋይ በጣም እኛም ደስ ይለናል። ከመጽሐፎቹ በላይ ሁላ ነው የኢንተርቪዎቹን በማዳመጥ መደሰተው ማለት በጣም አሪፍ ነው። አንዳንዴ በጽሁፍ የሚነገር ነገር አንዳንድ ሰው የድምጽ ሰው ነው ሰምቶ አይቶ የሚረዳ ሰው ነው። አንዳንድ ሰው አንብቦ የሚወድ ሰው ነው እና በየዘርፉ ስለሆነ ይህንን አይቶ መጽሐፍ የሚበረታታ ሀሳብ መውሰድ የሚፈልግ ሰው አለና እባክህ ቀረብልን እላለሁ በደስታ ከምስጋና ጋር። ቴንክ ዩ በጣም እኔም በጣም አመሰግናለሁ። ደስ ብሎናል።